ኃጢአትና በደል በመስቀል ላይ ስለሞተው ከሷ ከማርያም የተወለደው ኢየሱስ ነው። አለቀ። ከዛ ውጪ ሌሎቹ ወንጌል አይደሉም። ወንጌሉ ስለ ሰው ልጆች ኃጢአትና በደል በመስቀል ላይ የሞተው ኢየሱስ ነው። አየ፣ ለዚህ ነው ጳውሎስ አንድም ቦታ ላይ ማርያምን አንስቶ አንተ በምትለው ደረጃ ላይ ሲያወራት አታይም። ዮሐንስ አንድም ቦታ ላይ ሲያነሳት አትመለከትም። ይቺው እናት የተባለለት አንድም ቦታ ላይ አንስቷት የወንጌል ማዕከል ሲያረጋት አታይም። አየ፣ እኛ የተማርነው ከሐዋርያቶች ነው። የሐዋርያቶችን ልምምድና የሐዋርያቶችን ሕይወት ነው የምንከተለው። ያልተጻፈና ያልተነገረ ነገር አናደርግም። ይሄንን በማድረጋችን ለማርያም ክብር ስለሌለን ነው አይደለም። ጳውሎስ በየመልእክቱ ላይ ኦርቶዶክስ ዛሬ እንደምታስገባት ያላስገባት ማርያምን ስለሚጠላት አይደለም፣ ወይ ደግሞ ጴንጤ ስለሆነ አይደለም። አዮ በቃ ግልጽ እኮ ነው፣ ግልጽ ነው። አየ፣ ዮሐንስን የምታየው ዮሐንስ ያላነሳበት ምክንያት ብለህ ብትጠይቅ ዮሐንስ ያላነሳት ስለማይወዳት ነው አትለኝም። በፍጹም በፍጹም። ግን ከሰው ልጆች የመዳን ተስፋ አንጻር ወንጌሉ ክርስቶስ ኢየሱስ ነው እንጂ ማርያም አይደለችም። አዮ፣ ማርያም አይደለችም። ማርያም ወንጌል ሆና አታውቅም። ወንጌል ሆና አታውቅም ማርያም። ዳኒ ቆይ አንዴ ልጨርስ፣ እስክጨርስ ድረስ ሰምቼ የለ አንዴ። ለዛ ነው ማናነሳት። ከዛ ግን በተረፈ ስለ ማርያም አሁን በጣም በቅንነት የምነግርህ ነገር ምንድነው? እሱ ማርያምን እወዳታለሁ። እኔ ብቻ አይደለሁም፣ እዚህ ያለን ወገኖች እንወዳታለን። ኦኬ፣ ወንጌል እንዳትሰሙ ነው እኛ የማርያም ጠላቶች እንደሆነ እንድታስቡ የሚደረገው እንጂ እውነት ለመናገር ካስፈለገ ማርያምን እንደ ወንጌል አማኝ የሚወዳት አለ ብዬ አላምንም። ምክንያቱም ለምሳሌ እኛ የምንወዳት ማርያም ጸሎትን ባትሰማ እንወዳታለን። አሁን ጸሎት እንደማትሰማ እያወቀን ማለት ነው እንወዳታለን። ወደሷ እየጸለይን ችግሮቻችን ባይፈቱም እንወዳታለን። አየ፣ ለምን ወደሷ መጸለይ ችግር ማስፈታት በማርያም በኩል አለ ብለን አናምንም። ግን ይሄም ባናደርግ ማለት ነው ወደ ማርያም እየጸለይን ጸሎታችንን ስሚን እያለን ጸሎታችን ባይፈታም እንወዳታለን። አዮ፣ የችግር ቀን ደራሽ ነች ባንልም ባትደርስልንም እንወዳታለን። ምክንያቱም ማርያም በችግር ቀን የምትደርስ ሰዎችን የምትረዳ ናት ብለን አናምንም። መጽሐፉ እንደዛ ስላላስቀመጣት እንወዳታለን። አየ፣ እንደውም እንደ ወንጌል አማኞች የሚወዳት የለም ብራዘር፣ እንደ ወንጌል አማኞች የሚወዳት የለም። እናንተ እኮ የምትወዷት በምክንያት ነው። በምክንያት ነው ባይዘው እናንተ የምትወዷት የሆነ ነገር ስላደረገችላችሁ የሆነ ነገር ስለሆናችሁ ምናምን አይደል የምትወዷት ብራዘር። እንደዛ እኮ ነው፣ በምክንያት ነው። በእውነት የጌታ እናት ብቻ ስለሆነች የምትወዷት አላችሁ የላችሁ? የጌታ እናት ብቻ በመሆኗ እንወዳታለን እኛ ምንም ምክንያት ሳይኖረን ማለት ነው። አዮ፣ ሌላ አንዳች ምክንያት ሳይኖረን ጸሎታችንን የምትሰማ ማርያም ባትኖር፣ ወደ መንግስተ ሰማያት የምትመራን ማርያም ባትኖር፣ አዮ ልጅ ባትሰጥ፣ ይሄ ሁሉ ነገር ባይሆንም የጌታ እናት ናት። በሷ በጌታ እናትነቷ ብቻ ከኛ ጋር የተገናኘ ጥቅም ሳይኖር ማለት ነው we love her። አንተ ግን በምክንያት ነው የምትወዳት፣ ያውም መጽሐፍ ቅዱስ ውስጥ የሌለች ማርያም ተስሎልህ ነው። ለምሳሌ ጸሎትን የምትሰማ ማርያም በእግዚአብሔር ቃል ውስጥ የለችም። ዛሬ ለብዙ ኦርቶዶክሳውያን ማለት ነው ጸሎታችሁን አትሰማም ብንል ብዙ ኦርቶዶክሳውያን ማርያምን ሊጠሯት እንደሚችሉ አስባል። በጣም ብዙ ኦርቶዶክሳዊ ማለት ነው ዛሬ ጸሎትን አትሰማም መንግስተ ሰማያት መርታ አትወስድም ቢባል ብዙ ኦርቶዶክሳዊ የማርያምን ስዕል ከግድግዳው ላይ ይጥላል። የጌታ እናት ብቻ በመሆኗ የሚወዳት ኦርቶዶክሳዊ አለ ወይ? ማንም የለም ብራዘር። ሰሚነሽ ማርያም፣ ኩኬለሽ ማርያም ምናምን ተብለህ እኮ ነው ተሰብኮልህ ነው።
አየው ተነግሮልህ እኮ ነው። መጽሐፍ ቅዱስ ውስጥ የሌለችውን የጌታችንን እናት ተወርቶልህ ነው አሁን ወዳታለሁ የምትለው። ለጥቅም ስትል ነው ብራዘር። የሆነ ነገር ይሆንልኛል ብለህ አስበህ ነው። እኛ ምንም ሳታረግልን ምንም ከማርያም ምላሽ ሳንጠብቅ እንወዳታለን ብራዘር። አይገርምም? ከአንተ በላይ እንወዳታለን። ምንም ምላሽ ሳንጠብቅ ማለት ነው። የሆነን አንዳች የሆነ ነገር ከማርያም ሳንጠብቅ ምንም ምላሽ ሳንጠብቅ ኩክ የለሽ የለች እንትን የለሽ የለች ምን የለሽ የለች ራሷ የጌታ እናት ያቺ የራሷን ችግር እንኳን ጌታ ጋር ሄዳ የምታስፈታ ያቺን ማርያም እንወዳታለን። እንኳን አይደለም የኛን ችግር አይደለም ለራሷ ችግር እንኳን የሷን ችግር የሚፈታላት ጌታ ጋር የምትማጸነውን እሷን ማርያም እንወዳታለን። ለምን? መጽሐፍ ቅዱስ ያስተዋወቀን ይችን ማርያም ነው። በቃ በደስ ነው የሚለን ይችን ማርያም እንወዳታለን። መጽሐፉ ያስተዋወቀን ይችን ማርያም ነው፣ ሌላ ማርያም አይደለም። አየ በዙፋን ላይ ቁጭ ብላ ከጌታ ጋር እኩል የምትዳኝ ማርያም የለችም። አንቺም ሙቺ እኔም ለኃጢአተኛ ሞታለሁ የምትባባል ማርያም የለችም በእግዚአብሔር ቃል ውስጥ። ኦርቶዶክስ ውስጥ እኮ ያለችው ማርያም ይቺውን አኩ የወደድካት ብራዘር። አዮ የወደድካት እኮ ምክንያት መጽሐፍ ቅዱስ ውስጥ የሌለችው ማርያም ስለተሰበክ ነው። አንድ ቀን ጴንጤ እንደሚናገር ማርያም ላይ ያለውን አመለካከት ማርያም ላይ ያለውን እምነት ለኦርቶዶክሳዊ ወይ ደግሞ ኦርቶዶክስ ቤተክርስቲያን ያችኑ ማርያም መናገር ብትጀምር አንድ ሰው የማርያምን ስም አያነሳም። አንድ ሰው የማርያምን ስም አያነሳም። አዮ የጭንቅ ቀን ደራሼ ብለህ እኮ ያመንክ እኮ ነው አንተ። ሳትደርስልህ ነው የውሸት ወሬ ማለት ነው። አየ የውሸት ማርያምን የተቀበልከው መጽሐፍ ቅዱስ ውስጥ የሌለችውን የጌታ እናት ነው ያመንከው። ስለዚህ እወዳታለሁ አትበል። የጌታን እናት አትወዳትም። አየ ፍቅር የሚገለጠው በባዶነት ነው። የምትወዳታለህ? አዎ። ምንም ሳታረግልህ ነው ወይ የምትወዳት ነው ጥያቄው። አይደለም። ቤተ ክርስቲያናችሁ ውስጥ የተሰበከችው ማርያም በፍጹም የጌታ እናት አይደለችም። እስቲ ራሳችሁን ጠይቁ። የእውነት ማለት ነው ራሳችሁን ጠይቁ። ተሰብካችሁ እኮ ነው ብራዘር። መጽሐፍ ቅዱስ ውስጥ የሌለችው ማርያም ተሰብካችሁ ነው የምትወዷት። የምሬን ነው የምለው። መጽሐፍ ቅዱስ ውስጥ የሌለችውን ማርያም ተሰብካችሁ ነው እኮ የምትወዷት ብራዘር። እና ልዩነት አለው ወንድም አለም፣ ልዩነት አለው። እኛ ግን ትውልድ ሁሉ ብጽዕነቷን ይናገራል። አዎ እንዴት ብጽዕት ሆነች አምና። አየ we respect that። ልጇ ሲጠፋባት አስብ። ልጇ ልክ እንደኔ እናት ልክ እንደሌሎቹ እናት አምላክ አይደለችም። የት እንደጠፋባት አንተ ከይቅርታ ጋር ዝም ብለህ መናገር ሳይሆን አንተ በምን አወቅ? ምኑን ነው የሰውን ሐሳብ አንተ ምንድን ነው የሰውን ሐሳብ የምትናገረው? ምንድነስ? እኔ አሁን ለምሳሌ ኦርቶዶክስ ነኝ። እሺ ስለኔ ሐሳብ ስለኔ እምነት አንተ ለምንድን ነው የምትናገረው እንደዚህ? አትወዳትም እያልክ እንደያታረጋትም እያልክ በምን የጌታ እናት አትወዳትም የጌታ እናት እኮ በምን ምክንያት ነው? በምን አወቅ? ላሳያ አብረህ ነው። ለምሳሌ ጸሎት ባትሰማ ትወዳታል? ነገርኩ እኮ እሱን ሰማች ማረገው ነገር ወይ ባትሰማ ትወዳታለህ ወይ? ጠይቀኝ፣ አሳየኝ አልከኝ፣ እያሳየው ነው ያለሁት። መልስ ድፈር ብራዘር። ጸሎት ባትሰማ ትወዳታለህ ወይ? እንኳን የክርስቶስን እናትን ይቅርና ማለት ነው እግዚአብሔር እኮ ይወድላችሁን ወዳጅ ነው የሚለው። እንኳን መምጣችን ይቅርና ትወዳታለህ ወይ? ቀጥታ መልስ ወዳጄ። የነገርኩህ እኮ ነው። እንኳን እሷን እመቤታችን ይቅርና ምንም የማያደርጉ ሰዎች ነው። አሁን ስለሌላ ሰው አልጠየኩም፣ ስለ ማርያም የጠየቁ። ጸሎት ባትሰማ ትወዳታለህ? አዎ አልኩኝ እኮ። አዎ ባታማልድ ትወዳታለህ? አንተ ራሱ አውቃህ ማለት ነው ጸሎት እንደምትሰማ እንደምታማልድ አውቃህ ነው። እንደዚህም ብራዘር ባታማልድ፣ ቆይ አይዞህ ብራዘር፣ ባታማልድ እኔ አዎ አልኩህ እኮ በእኔ አዎ አልኩህ እኮ ምንም ባታረሽ የክርስቶስ እናት ስለሆነች ብቻ። በጣም ጥሩ ደስ የሚል ሰምታችሁታል። ቆይ ተረጋጋ፣ ስሜት ያቱን አይኖ ስለ ማርያም ሲወራ ስሜት አይ የምትናገረው ነገር እኮ እስኪ ልብ ካለክ ምን ኦርቶዶክስ ብቻ ነው አንተ ታየክ ልብ ካለክ እስኪ ብራይላ ሃይማኖት ስለማምን አትናገርም። ስሜት ያቱን ወዳጄ
እድሜ ልክህን ኦርቶዶክስ እንዳልክ። አይ አንተ ጎበዝ ከሆንክ እግዚአብሔር ከሆነ የምታመሰግነው ስሜታዊ አትሁን ወዳጄ፣ ስሜታዊ አትሁን። ኢትዮጵያ ላይ ወይም ደግሞ ዓለም ላይ ያለው ኦርቶዶክስ ብቻ ነው እንዴ? ኧረ ስሜታዊ ሌላ ሃይማኖት የለም። እያወራን ጨረስክ? በቃ ለዚች ክርክር ነበር የገባው ብራዘር። ቻል አድርገው እንጂ ወዳጄ፣ ረጋ በል። እሺ ቴንክ ዩ፣ ጸጋ ይብዛል። እንደዚህ ነው መሆን እንጂ። እሺ ጥሩ። አሁን በደንብ ስማኝ። ለምሳሌ ዛሬ ቁርጥን ወቅ መጽሐፍ ቅዱስ ውስጥ ጸሎትን የምትሰማ ማርያም የለችም። ዛሬ አንድ ነገር ከልብ ውስጥ ትቀርፋለህ ማለት ነው። ዛሬ አሁን ተስፋ ቁረጥ። ከዚህ ሰዓት ጀምሮ መጽሐፍ ቅዱስ ውስጥ ፈልገህ የማታገኘው ጉዳይ በሰማይ ሆና ጸሎት ልመናን የምትሰማ ማርያም የለችም። ችግር የለም እንኳን ለኔ ግን አለች፣ ለአንተ አይደለም አይደለም። ለኔ አለ። ማስረጃ ስጠኝ። ማስረጃ ብራት ወዳጅ አለሽ ካልክ ማስረጃ ስጠኝ። ለኔ ነው በነግርማ ተቀበለው ምን ይሰራልሃል? ፉከራ አንተ እኮ የለም ብላምናል። አንድ የለም ብላምናል አይደለ? ፉከራ አታርገው ብራት። ምን ይሰራልሃል? ምን ይሰራልሃል? ፉከራ አንተ የለም ብላምናል ሰው በነግር ራሱ ለማትቀበል ስለሌለ እኮ ነው። አየው ስለሌለ ነው። አየህ ለዚህ ነው። እሺ ችግር የለው አንተ የለኝም አልኩህ እኮ። ለማንኛውም ይልክ የለም ስለሌለ ነው። አየህ አሁን የሌለችውን ማርያም ነው የምትወዷት። መጀመሪያ ማርያም ሁለተኛ አንተ የለም። እሺ የሌለም አይደለ? ኦርቶዶክስ ብቻ ነው እንዴ? ስለዚህ እሺ ሌላ ማርያምን የማይጠራ የለም እንዴ? ኦርቶዶክስ ብቻ ነው ማርያምን የማይጠራ ያለው? አንደኛው እኔ እንደኔ እምነት ማርያም የጌታን እናስጠላላችሁ ብዬ የማስበው አንደኛው ኦርቶዶክስ ነው። በቃ ኦርቶዶክስ ከሆነ ሌላስ የሌለም ነው የለም። ሌላ ሃይማኖት የለም። ሁለተኛ ኦርቶዶክስ ነው። ሶስተኛም ኦርቶዶክስ ነው። አይ አይደለ? ልብ የለህም ራሱ ማለት ነው። አንተ ችግር ልብ ጋር ያገናኝም። በቃ ኦርቶዶክስ ነገር የሸይጣን ነገር ስለሆነ ውስጥ ካለው ማለት ነው። ኦርቶዶክስ ላይ ሰው እንዳይገባ ያለ ነገር ነው እንጂ እንድትወጡ ከጨለማ እንድትወጡ እኮ ነው ወዳጄ። ከጨለማ እንድትወጡ ነው እኮ። ልብ ካለ ከመቤታችን ከልብ ጋር ምንም አያገናኘውም ብራዘር። ምንም አሁን እኔ ሌላው ጨለማ መሆኑ አንተም ብርሃን ውስጥ አያስገባህም። ሁለታችሁም ጨለማ ነው ለኔ። ለአንተ ኦርቶዶክስ ብቻ ነው ኢትዮጵያ ውስጥ ያለው ሃይማኖት ለአንተ። አንተ አሁን ስላልወጣ ነው ገና አልወጣም። ብዙ ህዝብ አለኝ ኦርቶዶክስ ውስጥ። አይ ለአንተ አልኩህ እኮ ለአንተ ያለው ኦርቶዶክስ ለኔ አገልግሎቴ ኦርቶዶክስ ናት። አይ ብዙ ህዝብ አለኝ፣ ወንድም አለኝ፣ እህት አለኝ፣ አጎት አለኝ፣ ብዙ ዘመድ አለኝ። ገና ብዙ ጥላቻ ነው እንጂ አንተ አስተምሮ አይደለም። አንተ የኦርቶዶክስ ጥላቻ ነው እንጂ አስተምሮ ቢሆን ኖሮ የሁሉንም ሃይማኖት አለ አይደለም መቻችን የማይጠሩ እየጠራክ ታስተምር ነበር። ምንድነው ጥላቻ ማለት? ምንድነው ማለት ነው? የኦርቶዶክስ ጥላቻ ስላለብህ ነው እንጂ ነገርኩህ እኮ። ባይሆን ኖሮ ምንድነው ይሄ ነው ጥላቻው፣ ይሄ ነው ብላ ስታወራ በማስረጃው ጥላቻውማ ነገር ኦርቶዶክስ የምጽፈው ራሱ ያስተዋል። ኦርቶዶክስ ያልኩ ነው። አገልግሎት ኦርቶዶክስ ሆነ ምን ችግር አለ? ምን ችግር አለ? የአንተ ወንድሞች ሁሌ ጴንጤ ይላሉ የለ እንዴ? ወራጅ ለምን አይቆረቆራችሁ? ከዛ እውነተኛ መሆንን እኔ እስኪ ምንድነው እኔ አልገባኝም። አሁንም ማለት ለማርያም ልትሟገት ነው የገባው ለኦርቶዶክስ ልትሟገት ነው የገባው? come on brother ለማርያም ልትሟገት ነው ወይስ ለኦርቶዶክስ ልትሟገት ነው የገባው? ማለት ሞግተኝ ስህተት ነው። ስለ ማርያም ያለን ግንዛቤ ትክክል አይደለም ያልከው ስህተት ነው። መቼም ታያለክ ሙስሊሙንም ሁሉንም ሃይማኖት ነው። አሁን የተነሳው ርዕስ ላይ የማውራት አቅም ምን ነው ከበደ? ምን ነው ጠፋብህ ብራዘር? መጀመሪያ አገባበን ያው በጣም ሐሳቡ ላይ በቃ ታወራለህ ብዬ ነበር ያሰብኩት። አየሁ አሁን እጅ ሰጠ። አዎ መጽሐፍ ቅዱስ ውስጥ የለም የሚለውን ነገር በቃ ተቀበልከው። አየሁ መጽሐፍ ቅዱስ ውስጥ የሌለ እምነት ካለ ቀይር፣ አሁኑኑ ቀይር ወደ እግዚአብሔር ሐሳብና ብራዘር። አንተ በመጽሐፍ ቅዱስ ቢነገርህም ስለማታምን ስለሱ ጉዳይ አልከራከርም። ግን ስለሌለ ታየክ እድሜ ቲክቶክ ላይ ወጥተህ ስለ ኦርቶዶክስ የምታወራው ለምንድን ነው? ስለሌለ አስተማሪ ከሆንክ አንተ እግዚአብሔር የምትከተል ከሆነ ለምን የማያምኑትን ማትናገር? ራስን አታታል ብራዘር። አንተም የማታምን አልኩህ እኮ። የለም ማስረጃ የለም። ማስረጃ የለም። አዮ የከበደ ለዛ ነው። አገባብህ እንደሚያወራ ሰው ነው። ስትገባ ግን ጠፋብህ። አዮ አሳየን አልከን፣ ይሄው አሳየው። መጽሐፍ ቅዱስ ያለችው ማርያም አንተ አታምናለህ።
የለም ብራዘር ስለሌለን ይበሉ ኮተት የለም ብራዘር አይዞ ዳጄ አይዟችሁ ማለት ነው እንፈልገው። እሺ ወንድምነት ዌልካም እንዴት ነህ? እንኳን ደህና መጣህ። አምላክን ስለወለደች ቆይ አንዴ ሚዩት አድርግ ዳጄ። አምላክን ስለወለደች የሚመስሉት ላይ ካለ የምናወራው ስለማን ነው? እሺ ከየት ቤተ እምነት ነህ አንተ? እሺ ወንድምነት እንዴት ወንድምነት? እሺ አለሁልህ። እንዴት ነህ? ሰላም እንዴት ነህ? ደህና ነኝ ጌታ ይመስገን። እግዚአብሔር ይባረክ። ዶዙን እኮ ከፍ አደረክባቸው። ቀንሶ ወንድምነት እሺ አሁን ያው ቅድሙ ወንድም በቃ እንትን አለው አቃተው። መረጃ አምጣ አልከው መረጃ የለም። ግን ደግሞ ምን አሉ አንድ መምህር ንገሩን እንጂ አምላክን ስለወለደችው ማርያም ነው ወይ የምናወራው? መሐመድን ስለወለደችው የምናወራው መሐመድ ስለወለደችው ኦኬ። እና ምን አሉ አንድ ስለ መሐመድ እናት ከሆነ ታዲያ መሐመድ ጋር እሺ ማን አህያው ታች ወረድ። አህያ ምን ያደርግ ነው የገባው? የማን አህያ ነኝ ነው ያለው? ኦኬ። እና አንዴ ምን አሉ አንድ አባት ሲናገሩ ማርያምን ትወዳታለህ ወይ ብለው ጠየቁ። እና ከዛ ወድጄ ነው የማልወዳት ከግንድ ጋር የሚያጋጭ ልጅ ስላላት እወዳታለሁ ብለው የሚል ስብከት ኦርቶዶክስ ውስጥ ያለው ሲሰብኩ ሰምቻለሁና አየ የሚሰብኩ ማን የሚናገሩት ከፈለገ ከግንድ ጋር ማጋጨት ብቻ አይደለም ዘርህን መሰረትህን ለዘላለም ነቅሎ የሚጥል ልጅ ነው ያላት። ግን የምንወደው ማነው የምንወዳት ለዛ አይደለም ከግንድ ጋር የሚያጋጭ ልጅ ስላላትና ስለሌላት ሳይሆን ወንድምነት እንዳልከው ስለምትሰማንና ስለማትሰማን ሳይሆን በቃ የጌታ እናቱ ናት። ቅድስት ሴት ነች። እንወዳታለን። እኛ እንወዳታለን ብለን ስንል ያለ ምክንያት ነው የምንወዳት። ኦርቶዶክሳውያኑ ግን የሚወዷት በምክንያት ነው። እስከ ጸሎታችንን ትሰማናለች ብለው እስካሉ እስከመለሰችላቸው ወይ እስከ አትመልስላቸውም። ሲጀምር መልሳም አታውቅም። ሰው ለማንም አንዳቸውንም አታውቃቸውም። ግን መውደዳቸው ምክንያታዊ የሚያደርጉት በራሳቸው ዛባ ላይ እየተሽከረከሩ ነው። እና ቴንኪው ተባረኩ። የገባችሁ ሰዎች ወንድምነት አውራቸው ጸጋ ይብዛልህ። እሺ ወንድምነት ጸጋ ይብዛልህ። ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ እሺ ሲቲ ሰላም እንዴት ነህ? ሰላም ነው ዳኒ፣ እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም። እግዚአብሔር ይመስገን። አይኔ እንኳን በጌታ ነኝ። እሺ ዌልካም። እሺ የሰናይት ሰላም እንዴት ነሽ? ሰላም ሰናይት። እሺ የበላማ አህያ ሰላም ሰላም ነው ዳኒ። እግዚአብሔር ይመስገን። ሌላ ጊዜ እንደዚህ እንዳትወድ እንደ ባለጌ እንዳትሆን ያው ቢያንስ ስማ ሰው ሲያወራ ምናምን አድምጥ። እሺ አትረብሽ። ብዙ ጠብቄ ነው ወንድሜ፣ ብዙ ጠብቄ ከኋላ የመጡትን ዝም ብለህ እያስገባ እኔን እኮ ብዙ አስጠበቀኝ። አይ ካንተ ኋላ ያወራ ካንተ በፊት ያወራ ሌላ አንተን የቀደመ ኦርቶዶክሳዊ ነው እንጂ ካንተ በኋላ የመጣ ኦርቶዶክሳዊ የለም። ወንድምነትን ያወራው እሱ ደግሞ ኦርቶዶክሳዊ አይደለም። ታውቃለህ፣ እያወክ ነው እያወራ የነበረው። እሺ ምን መሰለህ ጥያቄ ይላል። እኔ አሁን ስለምናወራት ማርያም መጀመሪያ ማወቅ አለብህ። ተወዳት ለምሳሌ የትኛዋን ማርያም ነው የምናወራት? አምላክን የወለደችው ማርያም ናት? እኮ የትኛዋ ማርያም? አምላክን የወለደችው ማርያም ስለ ጌታችን ነው? ማንኛዋ ማርያም? መቅደላዊት ማርያም ወይንስ ማን ማርያም? ስለ ጌታችን እናት ማርያም፣ የሙሐመድ እናት ማርያም። አሁን
ስለ ጌታችን እናት ማርያም ሳይሆን ስለ ኦርቶዶክሷ ማርያምና እነሱ የሚያውቋት ደግሞ ሌላ በላም አያ የሚያውቃት ሌላ ደግሞ አለች ማለት ነው። እና እንደሱ አይ እኔ አሁን ማውራት የምፈልገው አምላክን ስለወለደችው ስለ ቅድስት ድንግል ማርያም ከሆነ እናውራ። ሌላ ማርያም ከሆነች እኔ አላውቃትም ብዬ ነው። እኛ ስለ ኦርቶዶክሷ ማርያም ነው ማውራት የምንፈልገው። አምላክን የወለደች ነች እኮ የኦርቶዶክሷ የአምላክ እናት ወላዲተ አምላክ የምንላት አምላክን የወለደች ኤልሳቤጥ ድምጿን ስትሰማ ብቻ ጽንስ የምታዘልል ፓወር ያላት እናት ናት። እኛ ጋር ያለች በድምጿ ብቻ ጽንስ የሚዘልላት እናት ስለሷ ከሆነ እናውራ። እሺ አውሩ ከወንድምነት ጋር አሁን እንግዲያው እሷ ከሆነች እናንተ ማርያም እኛ ደግሞ የምናሳያችኋለን። ሁለቱን እያነጻጸር አስረግጠ ትነግረናለህ። ወንድምነት ቀጥሉ። ስለ ጌታ እናት ነው ማውራት የምንፈልገው። አውራው ስለ ጌታ አይደለም፣ ስለ አምላክ እናት። እሺ ልናወራ ነው። አይዞ በጣም ጥሩ። ይቺ ማርያም ለሰው ልጆች ኃጢአትና በደል ሞታለች እኮ። የትኛዋ መጀመሪያ እዚች ላይ እንስማማ። የቷ ማርያም? ኦርቶዶክስ ውስጥ ያለች ማርያም። ዳኒ አንዴ እሱ የሚለውን የተረዳሁት ነገር አለ። ለዛ ነው ቆይ አንዴ ልንገርህ እና አይ አትነግረኝም ብራዘር ሶሪ ቴንክ ዩ። ኦርቶዶክስ ውስጥ ያለችው ማርያም ለሰው ልጆች ኃጢአትና በደል ሞታለች ወይስ አልሞተችም? ለሰው ልጆች ኃጢአትና በደል የሞተልን ክርስቶስ ብቻ ነው። ግን ያንን ክርስቶስ ያንን አምላክ የወለደች እናት ናት። ጥያቄ ያልሰማኸኝም ማለት ነው። ደግሜ ከዚህ በላይ ተአምር ደግሜ ልጠይቅህ አንዴ። እንደውም እኮ እሺ ጠይቀኝ። ትልቅ ጆሮ እንዳለ ነው የማስበው። እንደዛ እንዳለ ነው የማስበው። ለኃጢአተኛና ለበደለኛ ሰው የሞተች ማርያም አለች ወይስ የለችም? በኦርቶዶክስ የኦርቶዶክሷ ማርያም የለችም። እርግጠኛ ነህ? የለችም። እሺ ጻፉለት ከስር የለችም ብሏል። እሺ ይሰማል? የለችም እያልኩ ክሊርሊ ሰምቻለሁ። እሺ እሺ ያ ልግለጥላ የቤተ ክርስቲያንን መጽሐፍ እንደዚህ ይላል። ነገረ ማርያም ምን መጽሐፍ ቅዱስ ነገረ ማርያም። ኧረ በሕግ አምላክ ስለማታምን አንተ ስለማታምነው መጽሐፍ ቅዱስ ላይ ና። አሁን ቅድም ልጁ ጋር ስታወራ ስለ መጽሐፍ ቅዱስ ነው ያወራው። ስለ ካድካት ማርያም ነው እያወራን ያለ ነው። አየህ ስለ ካድካት ግን የኦርቶዶክስ ውስጥ ስላለችው ማርያም እንደሆነ ማላውቀው መጽሐፍ ጋር ትሄድ። እኔ ያንተ አለማወቅ ስለ ኦርቶዶክስ እና ከመጽሐፍ ቅዱስ ማስረጃ አንድ ላደርገው አልችልም። ስለ ቤተ ክርስቲያንህ ማርያም ነው እያወራሁኝ ያለው። መጽሐፍ ቅዱስ ላይ ና መጽሐፍ ቅዱስ ላይ እኔ ለምን እንደዚህ ፓኒክ እንደሚያደርጋቸው መጽሐፍ ቅዱስ ላይ ና ዳኒ። ነገረ ማርያምን የጻፈችው እኮ ኦርቶዶክስ ናት። እኔ አይደለሁም፣ የወንጌል አማኝ አይደለም። ነገረ ማርያም ነው የጻፈው። ስለዚህ ቤተ ክርስቲያን የጻፈችው መጽሐፍ ነው እያወራሁ ያለው። ትክክል ነው። በቃ ትክክል ከሆነ ቢያንስ እስካነበው ድረስ አላፍርበትም። ታፍርበታል። ይሄው ፓኒክ አድርጋል እኮ አንተ የያዝከውን መጽሐፍ አልቀበልህም እንዴ ብራዘር እኮ እሱን አሁን ላንብበውና እኔ አልቀበልም የማለት እድል ፋንታ አለ። እኔ ግን ላንብበው። አየህ እኔ ግን የማንበብ መብት አለኝ። ምክንያቱም ለምሳሌ ልንገርህ እውነትን ፍለጋ የሚሰማ ሰው ስላለ ወዳጄ የሚሰማ ሰው ስላለ እዚያ አነበዋለሁ። መጽሐፍ ቅዱስ ላይ ትገባለህ። ስለማርያም መጽሐፍ ቅዱስ ላይ ትገባለህ። የኦርቶዶክሷ ማርያም የምትገኘው የኦርቶዶክስ መጽሐፍ ውስጥ ነው። መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ ትገኛለች ወዳጄ። መጽሐፍ ቅዱስ ላይ አትሆን። ነገረ ማርያም የማን መጽሐፍ ነው? እሺ የማን መጽሐፍ ነው? የኦርቶዶክስ እኮ ነው። ኦርቶዶክስ አንተ ያስከው ግን አይደለም። አንተ ያስከው ግን አይደለም። ካልሆነ አይደለም። አንተ ያስከው አይደለም። ላንብበውና ከዛ አይደለም ትለኛለህ እኮ ቀላል ነው። እንደዚህ የለም ትለኛለህ። ምን ችግር አለ? ማስረጃ ያሳያለሁ።
እኔ ጋር ዳንኤል ስማኝ፣ መጀመሪያ እኔ ጋር ለምሳሌ መጽሐፍ ቅዱስ እጄ ላይ ስላለ መዝገበ ጸሎት አለ እጄ ላይ ብራዘር፣ መዝገበ ጸሎት እጄ ላይ አለ። እጄ ላይ ስላለ ያስኩት መጽሐፍ ቅዱስ ነው አሁን እጄ ላይ ያለውና በመጽሐፍ ቅዱሱ እጄ ላይ የለም። ምንም አንተ የለህም ማለት ቤተክርስቲያን አታስተምርም ማለት አይደለም። ችግሩ እሱ ነው። አንተን መለየት አለብህ። አሁን ቤተክርስቲያኒቷ አሁን ለመነጋገር እያንዳንዱ ቃል ለምን እንደምትደረብ አላውቅም። ላውራ ከዛ ሐሳብ ካለ ሰማል ብራዘር። እሺ ቴንክ ዩ። ቅድም ምን ብለህ እኛ ቤተክርስቲያን ውስጥ ለኃጢአተኛ ለበደለኛ የሞተች ማርያም የለችም ብለህ ዋሸ። ውሸት። ምክንያቱም ቤተክርስቲያን ለኃጢአተኞች የሞተች ማርያም አለች ትላለች። ይሄው ላንብበው። እንደዚህ ይላል። አልቀበለውም፣ መብት ነው። ውሸት ነው፣ መብት ነው። እኔ ግን ደግሞ ስማኝ። አይ እኔ ካነበብኩ በኋላ ብራዘር እንዳላነበው የሚያደርግ ምንም ምክንያት የለም ብራዘር። ማስረጃ ተረት መጽሐፍን ያንተን መጽሐፍ የግልን ተረት አልከው። ይሄ መጽሐፍ ነው ተረት እያለ ያለው። ክብር ለእግዚአብሔር ይሁን። አንተ ያሳተምከውን ነው። አንተ ያሳተምከውን። ሃሌሉያ። ነገረ ማርያምን ነው ተረት እያለ ያለው ብራዘር። አንተ ያሳተምከውን። አይዞህ ወዳጅ፣ አንተ ያሳተምከውን መጽሐፍ ዋናው እንደሱ ነው። ይሄው ገጽ ያዙ። ተረት ያለው ይሄንን መጽሐፍ ለምን ፈራህ አንተ? መጽሐፍ ቅዱስ ውስጥ አንዴ አትጩህ ብራዘር፣ አትጩህ። መጽሐፍ ቅዱስ ተረት ያለው ኦርቶዶክሳዊ ነው። ተረት ያለው መጽሐፍ ያዙ። ገጹን ነግራችኋለሁ። ብዙዎቻችሁ ኦርቶዶክሳውያን ቤት አላችሁ ይሄ መጽሐፍ። በጣም ብዙ ሰው ቤት ከመጽሐፍ ቅዱስ ይልቅ አትደረ ብራዘር፣ አትደረ። ከማን ብራዘር፣ ሰው ይስማና አይሻልም? ሐሳብ ካለ ያንተንም ሐሳብ ሰው ይስማ። ይኸው መዝገበ ጸሎት በአብዛኛው ኦርቶዶክሳውያን ቤት ያለ መጽሐፍ ነው። ሁላችሁ ኦልሞስት ሁሉ በሚባልበት ከመጽሐፍ ቅዱስ በበለጠ እነኚህ መጽሐፍቶች አሉ ቤቶቻችሁ። ይኸው መዝገበ ጸሎት ይኸው ገጽ 665 ነገረ ማርያም ላምብብ። እንደዚህ ይላል። ሰላም ዋልልኝ። እንዲህ አይነት ያንተን ተረት አልሰማም። ቁጭ ብዬ ተረት የሚለው የወርቱ ይሄው ገጹን ነገር ያለው በአደባባይ ነው። ገጽ የነገርኩት አንተ ጋር ያለውን መጽሐፉን በአደባባይ ነው የነገርኩት። ውሸት ከሆነ እኔ ጋር አለ ወንድምነት። ተረት ያልሆነ እኔ ጋር አለ። ያንተ ተረት ነው ብሎታል። አንተ ጋር ያለውን መጽሐፍ አላምንም፣ አልቀበልም። አንተ ጋር ያለው መጽሐፍ እኔ ጋር ያለው ሁለታችንም እጅ ላይ ስላለ አትደንግጥ። በመጽሐፍ ቅዱስ ግባ። እሺ እኔ ጋር ያለው ላውጣልህ አይደል? ይበላማየ ኤርሜስ ጋር በክርስቶስ ቁርአንን ባይቀለኛል አንተ ጋር ያለውን ከማይ ወላሂ የሁለታችን ተረት ነው ብሎ ተረት ስለሆነ ነው አይደል እንደዛ ያልከው? በስመ አብ ወወልድ ወመንፈስ ቅዱስ። አንተ ጋር ጭራሽ አላወራም። ቻው። አይ እኔ ጋር አውራ እኮ አይደለም መጽሐፉ አለኝ እኔ ጋር ነው የምል። እንዴት አይነት ስቃይ ነው መድኃኒዓለም። አይ የኔና የዳኒን ውድቅ ታደርገው ወደ ሜላ ጋር ልንሄድ ነበር። ተረት ያልሆነ ፍለጋ ሰፈር ለሰፈር ተረት ያልሆነ መጽሐፍ ያያችሁ እያልም ማለት ነው። ኤኒዌይ እሺ ሜላ እንኳን ደህና መጣህ ወንድምነት ትልቁ ላይ አሁን እሺ በቃ ለዚህ ነው በቃ ሰው አሁን በርግጎ መውጫ መግቢያ ያጡ ራሳችሁ መጽሐፍ እንደዚህ ነው ተሰቃዩት። እሺ ያው ሰው እንደዚህ መበርገጉ ደስ ይላል። ሐሰት ነው ውሸት ነው ማለቱ በጣም ደስ ይላል። እሺ 654 እና 55 ገጹን መያዝ ከፈለጋችሁ ሜላዬ ዌልካም፣ እንኳን ደህና መጣ። እንዴት ነህ? ሰላም ዳኒ፣ እንዴት ነህ? ሰላም ብያለሁ። ኤርሚሻ፣ ሁላችሁንም ወንድሞቼ እህቶቼ፣ ጌታ ጸጋ ሁላችን ጋር ይሁን። ልጁ እኮ በአንዴ ሙስሊም ሆነ ከኦርቶዶክስ ወደ እስልምና
እስልምና ተቀበለ እኮ ባንዴው። ነገረ ማርያምን ከመቀበል ቁርአን ብቀበል ይሻለኛል አለ። ግን ስሙ መሰለኝ ተጽዕኖ እያደረገበት ከዚህ በፊትም ነግሬዋለሁ። ቀይር እባክህ ቢያንስ ለራሱ ባታስብ እኛ አህያ ብለን ስንጠራ ደስ አይልም እና ቀይር ብዬዋለሁ። አሁንም እየሰማኝ ብትቀይረው ጥሩ ነው። ተጽዕኖ እያደረገብን እንዳለ የተረዳን ነውና ያሳዝናል። ብቻ ኦርቶዶክሳውያን በዚህ ደረጃ የራሳቸውን መጽሐፍ ሲፈሩ አንደኛውን ሁሉንም ጥሎ ወደ ጌታ ቢመጡ ነው የሚሻላቸው። እና እስቲ እናያለን። እኛ ደግሞ እንቀጥላለን። እነዚህን መጽሐፎች እየገለጥን እንቀጥላለን። ጸጋ ይብዛላችሁ። ዳኒ ኔትወርክ ነው ምንድነው? ጥቁሩ ነው ነው እንዴ? ኦኬ እሱን አይተህ ነው አይደል? በርዕሱ ላይ ልታወራ ነው አይደል? አይቻለሁ፣ ግን ትንሽ ያልገባኝ እኮ ለምን አስገቡኝ አልክ ታዲያ? ኦኬ፣ የርዕሱን ነገር ታስረዱኝና ከዛ ትልበልም። ርዕሱ አይታየም እኮ የማርያም ነገር በኦርቶዶክስ ይላል። አዎ፣ እሺ። እና ምንድን ነው ነገረ ማርያም? ስለ ማርያም በኦርቶዶክስ የሚሰጠውን ትምህርት ታምናለህ አይደል? ቤተክርስቲያኒቱ በሙሉ የምትሰጠው ስለ ማርያም ነገር የጻፈችው በመጽሐፏ፣ በጸሎት መጽሐፍት፣ በዜማ መጽሐፍት በሙሉ እሱን ታምንበታለህ አይደል? አዎ። እሺ፣ ጥያቄ ብንጠይቅህ ትመልስልናለህ? በቂ እውቀት አለህ? በቂ ባልሆንም ያው የማውቀውን መልሳለሁ። እሺ፣ ወደ ጌታችን እናት ወደ ማርያም ጸሎት ጸልየህ ታውቃለህ አይደል? አዎ አውቃለሁ። ምን እያልክ ነው የምጸልየው? ምን ብለህ ጸልየህ ታውቃለህ እስከዛሬ? እኮ በቃ ያለኝን ችግር ከልጇ ከወዳጇ እንትን እንድትለምልልኝ ነው የምጸልየው። አንተ እሷን ትለምናት። ምንድነው ጣትህ? ምንድነው አውቀህ ነው የሆነ ጣትህ እንደዚህ የሚል ነገር ታማለህ? አይ አይደለም፣ ትንሽ ልጅ አለ እዚህ አጠገቤ ነው፣ ለዛ ነው። እሺ፣ ችግር የለውም። ወደ ልጇ ወደ ኢየሱስ ክርስቶስ እንድትለምንልህ ነው የምትለምናት? አዎ። ወደ እሱ እንድትለምንልህ አንተ እሷን ትለምናታለህ አይደል? አዎ። እሺ፣ ለምናልህ ታውቃለች? እንዴ ምን አይነት ጥያቄ ነው? ምን ለምናልህ ታውቃለች ማለት እኮ ለምናልህ ታውቃለች? ለምንኝ ሊብረስ ትራት ለምናልህ ታውቃለች? እኮ አሁን የሆነ ነገር ስታደርግ እኮ ግድን የሆነ ህይወትን የሆነ ለውጥ ስታይ ነው እንትን የምትለው። ደግሞ ወደ እሷ ጸልየህ ታውቃለህ አልከኝ አይደለ? እኮ ለምን ወደ እሷም ጸልየው ደግሞ ለምናልህ ታውቃለች? ለምኝልኝ ብለህ ስትለምናት እሷ ለምናልህ ታውቃለች? እሺ ለምንልሃለሁ ብላ ለምናልህ ታውቃለች? እሺ ጥያቄ ጠይቀኝ። እንደ እየጠየቅኩ እኮ ነው። መቼ መለስክልኝ? ለምኝልኝ ብለህ ስትለምናት ለምናልህ ታውቃለች ወይ ነው እያልኩ ያለሁት እኮ። አንተ ለምሳሌ እግዚአብሔርን ስትለምነው
ደርሶኛል ሰምቻለሁ ምናምን ብሎ እንትን ነግሮ ያቀር ባንደብ የኔ አምላካዊ ይመልስልኛል። እኔ አሁን አንተን የጠየቅኩ አንተ ለምኝልኝ ብለህ ስትለምናት ለምናልህ ታውቃለች ወይ ነው ያልኩት። አዎ እንደምትለምንልኝ አውቃለሁ። በምን አወቅ? ለምንልሃለሁ ብላ መለሰችልህ? እሺ ባትመልስልኝም የለመንኩትን ነገር እንትን ሲለኝ ሲሳካልኝ እንደሰማችኝ አውቃለሁ። ደግሞ ይሄ ጥያቄ አይደለም። ስለዚህ እንደምትለምንልህ እንኳን ራሱ አታውቅም። አንተ ትለምናታለህ እንጂ እሷ እንደምትለምንልህ እንኳን አታውቅም ማለት ነው። ይሄ ምን መሰለህ አሁን ልንገርህ፣ ይሄ ሰማይ ቤት ካላየው የሚባል ነገር የለም። ገብቶሃል? አይኔ መሄድ አይጠበቅብህም። ሰማይ ቤትማ እንዴት ሄዳለህ? ሰማይ ቤትማ እንዴት ሄዳለህ? ስለዚህ እሷ እንደምትለምንልህ አታውቀውም። ገብቶኛል። በቃ እንደምትለምንልህ አታውቅም። እሺ አንተ እሷን ከምትለምን ለምን እሱን አትለምነውም እንዴ? ከሱ በኋላ እኮ ነው እሷን ምለምናት። ለሱማ ቅድሚያ እኮ ነው። አታውቅም ይሄን? በመጀመሪያ እሱን ትለምነዋለህ አንተ? እለምነዋለሁ አይደለ? ስለምነው ደግሞ ለምሳሌ እናቱ አይደለች? እናቱ ስለሆነች ደግሞ ኖ የጠየቅኩ እሱን ትለምነዋለህ ምኑ ነች አይደለም ያልኩ። እሱን ትለምነዋለህ አንተ? ለምን አለምነው ነው ማትበለኝ። ለምነው ታውቃለህ ወይ ነው የምልህ። አውቃለሁ። ለምንድን ነው የማላውቀው? ጌታ ይሰማሃል? ይሰማኛል። አይግረም እናንተ ቤት አይሰማም ስለሚባል እኮ ነው። ይሰማሃል ወይ ነው። አንተ እርግጠኛ ሆነ ነገር ኧረ በእግዚአብሔር ወለቱ ሰባት ምንድነው አይሰማም? ማን ነው እንደዛ የሚለው? ምን አይነት አስተምሮ ነው? እርግጠኛ አድርገኛ። ብዙ ሰው እሱ ስለማይሰማን በእሷ በኩል ሄደን እሷ ይሰማታልና የእናት ልመና አንገት አያስቀልስ ምናምን ነገር ብላችሁ የምትሉት ተረት ስላለ ማለት ነው። አይ ተረት አይደለም፣ እሱ ይሰማናል ቀጥታ። እኔ ስጸልይ ሰምቶኛ ቃል ብለህ ካልከኝ እርግጠኛ ከሆንክ እርግጠኛ አድርገኝ እና ይሰማሃል ማለት ነው። ሰምቶሃል ጌታ? አሁን ልንገርህ እኔ እንትን ማለት ነው በዛ አድርጌ መልሱንም መልስላለሁ። አሁን ገብቷል። አሁን ለምሳሌ አለ አይደለ እግዚአብሔር ራሱ ስለምነው ገብቷል። ደግሞ ራሱን ለምኘው ይሰጠኛል። እሷም ለምንበት ምክንያትም ደግሞ አለኝ ወዳጅ። እኔ እሷን በኋላ ቀድም ጠይቅኩ፣ አሁን ደግሞ እሱን መልስልኝ። በኋላ ደግሞ ሁለቱን ምክንያቱም ደግሞ ተነግረናለህ። እሱ ይሰማሃል ወይ ነው ያልኩ። አዎ ይሰማኛል። ሰምቶ ይመልስልሃል? አዎ ይመልስልኛል። እሱን ስጠይቀው ያለምንም ሶስተኛ ወገን ነው አይደል? ቀጥታ ነው አይደል የምጠይቀው? አዎ ኃጢአተኛ ሆነ ቀጥታ ይሰማሃል? ስማኝ፣ እሱ ስለ ኃጢአቴ እንትን አይለኝም። ገባህ? እሱ ስለ ኃጢአቴ ቢያውቅ ኖሮማ መኖርም ራሱ እንትን እንዴት ኃጢአተኛ ሆነህ ለምን እንዴት ቀጥታ እሱን ጠይቀው? ድፍረት አይደለም እንዴ? አረ እንዴ ስማኝ ልንገርህ፣ እሱ ስለኔ ኃጢአትን ቢቆጥርልኝ ኖሮ እያንዳንዱ ኃጢአትን ቢቆጥረው ኖሮማ እስካሁን አልኖርም ነበር። ገባ? ስለመኖር አይደለም። ኃጢአተኛ ነህ ወይስ ጻድቅ? ሲጀመር እሱ ያለውን የኃጢአተኛንም እንትንም ጸሎት ገባክ? ይሄ ኃጢአተኛ ነው ይሄ ጻድቅ ጸሎት ነው ብሎ እንትን አይልም። ገብቶሃል አይደል? ይሰማል አይደል? እሱንም ስለምነው ነው ምልክ እሱንም ስለምነው ዝም ብዬ እንትን ደግሞ አይመልስልኝም ይመልስልኛል ምናምን የሚለው ጥርጣሬ እንትን አላረግም። ኪንግ ኦኬ እሺ። ስለዚህ ጌታችን የኃጢአተኛውንም የማንኛውንም ጸሎት ይሰማል እያልከኝ ነው? አዎ ኦኬ ቴንክ ዩ። ይሄ ትልቅ እምነት ነው። የኃጢአተኛውንም የማንኛውንም ሰው ጸሎት ወደሱ ከጸለየ ይሰማል ብለህ ካልከኝ ሰምቶ እንደሚመልስልህ ታምነዋለህ አይደል? አምናለሁ። ታዲያ እሱን ቀጥታ የኃጢአተኛንም ጸሎት ሰምቶ እንደሚመልስ ይሄን አልከታመንክበት ምን ይሁን ይል ብለህ ነው ለማርያም ታዲያ ንገሪኝ ብለህ የምትላት? አንተ ቀጥታ ነግረው ከሰማህ ሰምቶ የሚመልስልህ ከሆነ ለምንድን ነው እንደገና ደግሞ ንገሪልኝ ብለህ እንደማይሰማህ አድርገህ በሶስተኛ ወገን ልትጠይቀው የሄድከው? ጥሩ ጥያቄ ነው። አሁን ሶስተኛ ወገን ለምን አስፈለገ ካልከኝ
አሁን ለምሳሌ ለማዳን መሰላል አድርጎ ተጠቀመላት አይደል? እሷ በጸጋዋ ለመዳን አድርጎ መሰላል አስቀመጠልን አይደል? ለመዳን ሊያድነን ሲመጣ ማን ነው መሰላል ያስቀመጠ? አይደለም ሊያድነን ሲመጣ ከምድር ሁሉ እሷን የተባረከች ጸጋ ስላላት አይደለ? ከሷ ስጋ ነስቶ እንትን አድርጎ እንትን ያዳነን ገባክ? አይ ጸጋ የላትም። ጸጋ ተሰጥቷት እንጂ ጸጋ የላትም። ተሰጥቷት። ኦኬ ችግር የለም። ኦኬ የተሰጣት ጸጋ። አዎ አይ ምንድነው መሰላል አድርጎልን ብለህ ያልከው ማን ነው መሰላል? ስለዚህ አሁን እሷም ደግሞ ወዳጇም ነው ልጇም ነው። ስለዚህ ከሱ እንትን አርጋ እንድትለምንልኝና በሷ ጸጋም በረከትም ደግሞ እንዳገኝ ነው እንጂ ጌታ ቀጥታ መልስ ይሰጠኛል ምናምን ወይ አይሰጠኝ የሚል ጥርጣሬ የለኝም። ስለዚህ ነው ኪንግ አየህ፣ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም የሚባለውን የሀገራችንን ቢል ታውቀዋለህ ብዬ አስባለሁ እኮ። የቀጥታ ሰማኝ ልንገርህ። አሁን እኔ በፍጹም ኢየሱስን አታምኑትም። ኢየሱስ ክርስቶስን አንተ አታምኑም። እሱን እኔ ቅድም እኮ ለዚህ ነው አስረግጬ ነገርኩህ። ሰማኝ፣ ክርስቶስን የማታምን ቤተክርስቲያንም የማታመልክ ቤተክርስቲያንም የለችም። ደግሞ የክርስቶስን አምልኮና የቅዱሳንን ጸጋን ትለየዋለች። ገባክ? አሁን ስንት ስግደት አለ? ለምሳሌ አንተን ጠይቀህ እኮ ገና መቼ ጨረስንና ምን ስግደት? አይ አይደለም፣ ልዩነቱ ልንገርህ። አሁን ክርስቶስ አታመልኩትም የምትለውን ነገር ላረጋግጥልህ። አታምኑትማ። የምታምነው ከሆነ ወደሱ ስትጸልይ ጸሎትን የሚሰማ ሰምቶም የሚመልስልህ እንደሆነ ከልብህ አታምነውም። አለማመንህን እኮ እንትን አድርግ። እሺ አዳምጣለሁ። ሶሪ የገባው ከሆነ ችግር የለውም። ሶሪ ይቅርታ አድርግልኝ። ችግር የለውም። አሁን ለምሳሌ ከሐዋርያት ተሰብስቦ ጌታችን መድኃኒታችን ኢየሱስ ክርስቶስ እያስተማራቸው ባለበት ሰዓት ጴጥሮስ ተነስቶ እኔ ካንተ ጋር ነኝ ምናምን ብሎ ሲያናግረው፣ አይ አይደለም ትንሽ ብዬ ነው። እነሱን ተዋቸው። እነሱን ሐዋርያቶቹን አይደለም ለማንኛውም የሆነ ጥያቄ ለመመለስ የግድ የሆነ ቦታ ሄዳለሁ። ገብቶሃል? እነሱ አምነው በስሙ ታምነው የዘላለምን ርስት አግኝተው ሳይጠራጠሩ በስሙ አምነው እንደው ቢክዱትም እንኳን በንስሐ ተመልሰው በስሙ አምነው አንቀላፍተው በእግዚአብሔር ገነት ነው ያሉት። እነሱን ተዋቸው። አሁን እኮ አይደለም እኮ ልጨርስልህ። ስማኝ ወንድሜ፣ አሁን አንተ የምትለኝም እኮ አዳምጣለሁ። ችግር የለውም። እነሱን ተዋቸውና እኔ እናንተ እናውራ። እዚህ ገና በክርስትና ስም ሆነህ ኢየሱስ ክርስቶስን አምነዋለሁ፣ ጸሎቴና ልመኔን ይሰማል፣ የኃጢአተኞችንም ጸሎት ይሰማል ብለህ ካልክ በኋላ አንተ ቀጥታ ስትጸልይ ይሰማሃል ያልኩ? አዎ አልከኝ። እንዴት አይሰማኝ አልከኝ? ሰምቶ ይመልስልሃል? አዎ አልከኝ። ሰምቶ ከመለሰልህ ቆይ ወዳጅ፣ ሰምቶ ከመለሰልህ ወደሱ ስትጸልይ ከሰማ ሰምቶ ከመለሰልህ ምን ይሁንልኝ ብለህ ነው ደግሞ ማርያምን ለምኝልኝ ብለህ የማትለመነውን የምትለምነው? ኦኬ እሺ፣ ይሄንን ጠየቀኝ ወንድሜ። አሁን እንትን የነገርከኝ ያለውን ነገር ዝም ብዬ ከሰማው ካንተንም አዳምጠኝና ያፈሳሳትኩት ነገር ካለ ትይዘኛለህ። ችግር የለውም። ግን ለጥያቄ ለምሳሌ አንዳንድ መልስ ሲያስፈልግ ወደ መጽሐፍ ቅዱስ አትወስደኝም አንተ? አሁን አልቀበልም አላይም ልልህ ነው አይደለም? መልስ ለኔ መልስ እንድትሰጠኝ ከሆነ መጽሐፍ ቅዱስ መግባት ግድ ነው አይደለም? ስለዚህ የሆነ ጥያቄ ለመመለስ የሆነ ቦታ መሄድን አይቀርም። ገብቷል? ትችላለህ። አንተ ሄደህ መጽሐፍ ቅዱስ ላይ መልስልህ። እሺ አሁን የኔ ጴጥሮስ ያነሳውልትም ያለ ምክንያት አይደለም። ጥያቄን መልስ ለመመለስ ፈልጌ ነው። እሺ ጴጥሮስ ማርያምን ለምኗት ነበር እንዴ? አይደለም። አዳምጠኝ። አይደለም አላልኩም፣ አላስጨርስከኝም እኮ። እሺ ገሩ ከዛ ጴጥሮስ ተነስቶ እንዲህ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ የሆነ ነገር ብሎት ነበር። ያንም ነገር ምንድነው? ጴጥሮስ ወይ ሰይጣን ለእናንተ ሊፈትናችሁ ፈለገ፣ እንደ ስንዴም ሊበጠራችሁ ፈለገ፣ ነገር ግን ስላንተ ማለዱ ብሎ ነገረው። እነማን ናቸው እነዚህ? ቅዱሳን አይደሉም? እንትን የሚያማሉድና አይደለም፣ ያዝልኛ የሚያማሉድና የሚለምኑ እንዳሉ ነገረው አይደል እንዴ? ምንድን ያለው? ማለዱ እኮ ነው ብሎ ያለው። አዎ ማለዱ አለው። ታዲያ ለጴጥሮስ የማለደለት ማን ነው? ኢየሱስ ነው ወይስ ሌሎች ቅዱሳን ናቸው? እንዴ ማለዱ አለው እኮ ማለድኩልህ አለው። ኢየሱስ ነው የማለደለት አይደል? ታዲያ ለምን ማለዱ አለው?
ማለዱ እኮ አይደለም ያለው፣ ማለድ ሁሉ ነው ያለው። ማለድ እኮ ነው ያለው። አይደለም። እሺ መጽሐፉን አውጣው። አየህ፣ ማለዱ ሁላችሁ ይላሉ ነው የሚያነቡት። አይ ከላይም ከታችም ካለው ሊያስወጥልኝ ይችላል። ችግር የለም ግን ትንሽ ጠብቀኝ። እሺ አወጣዋለሁ። እሺ አይ በዚህ ቢወጣልህ ታምነዋለህ? ቢያወጡልህ ታምነዋለህ? የኦርቶዶክስ አማኝ ከሆነ እና ታዲያ የኛ እና ጥራ ታዲያ የኦርቶዶክስ አማኝ የሆነ ችግር የለውም። አይ ጠብቀኝ እንጂ አወጣዋለሁ። አሁን እኔ ባነብልህ አታምነው እኮ አንተማ ነገርከኝ እኮ አሁን ማለድኩልህ ነው ያለው አልከኝ አይደለ? ንገረኝ እኔ ላንብብልህ። ንገረኝ። ኦርቶዶክሳዊ ነህ ሳሙኤል? አዎ ኤርሚ። አዎ። እሺ የራሴ አወጣለሁ። ችግር የለውም አወጣዋለሁና ከዛ እንትን ትለኛለህ። ጥቅሱን ይንገረህ። ጥቅሱንም ከነገርኩት ላያምን ይችላል። የጴንጤ ጥቅስ ሊለይ ይችላል። በልቶ ነው በል። እሺ እስከዛ እንትን አድርጉ። ችግር የለውም አመጣዋለሁ። እሺ ኤም3 ፎቶ የከፈትከው ሰውዬ ለምንድን ነው ፎቶ የከፈትከው? ከየት ቤተ እምነት ነው? ኦርቶዶክስ። እሺ እንኳን ደህና መጣ። አጥፋልኝ እንደ ፎቶ ችግር የለውም። አይ ችግር የለውም። እንኳን ደህና መጣ። እንኳን ደህና ቆይ። ኤርሚያስ እኔ እናውራ። ሳሙኤል ከኦርቶዶክስ ነው። እሺ እንኳን ደህና ቆይ። እሺ ቆይ አንድ ኦርቶዶክስ ሳሚ ቀድመሃል፣ ከኦርቶዶክሳዊ ስለሆነ ማለት ነው። እሺ ሳሚ እመጣለሁ። ሚዩት አድርገውና ጠብቀኝ። ያ ቴንክ ዩ ሳሚ። እሺ ያባዴ እሺ ምን ትላለህ በሀሳቡ ላይ? እሺ ጠይቀኝና እጠይቃለሁ። እኔም እጠይቃለሁ። ይሄን ነው ጥያቄ ነው የጠየቁት። አለ ወጣ እንደ ልጁ ከላይ ያለው ኪንግ ለሱ የጠየቁት ጥያቄ ሳሙኤል አንተ ጋር ድምፅ አለ እየሰማኸኝ ከሆነ ለሳሙኤል ማለት ለኪንግ የጠየቁት አሁን ጠፍቷል። ለኪንግ የጠየቁት ጥያቄ ነው እየጠየቁ ያለው። እሺ በቃ ኪንግ ይመልስና ከዛ እኔ እቀጥላለሁ። ችግር የለም። አንተ አትመልሰውም እሱን ጥያቄ ለእሱ ያቀረብኩትን? አይ እሱ በገባበት ሳይሆን እንደ አዲስ ነው እኔ መጀመር የምፈልገው። ሌላም የተናገርካቸው ነገር ስላሉ እንደ አዲስ ጠይቀኝ፣ ከዛ እመልሳለሁ። እኔም እጠይቃለሁ ማለት ነው። እሺ ቴንክ ዩ። እሺ አባቴ። እሺ ኦኬ። ጥቅስ አስቀምጡ አልተባላችሁም? ጥቅስ ያስቀመጣችሁ ሰዎች ሚዩት አድርጌያቸዋለሁ። ለምን? የኛ የወንጌል አማኞች ናችሁ። እሱ ማንም ቢያስቀምጥ አላምንም፣ ኦርቶዶክሳዊ የሆነ ሰው ቢያስቀምጥ ብቻ ነው ማምነው ብሎ ስላለ ነው። ጥቅስ ሳትታዘዙ ጥቅስ የፖስታችሁ ሰዎች ሚዩት አድርጌያቸዋለሁ። ለምን? አላምንም ብሎ ስላለ ማለት ነው። የራሱን ያምጣ። እሺ ኪዳነ ምሕረትን አግባ። እሺ ኪንግ አመጣህ አገኘህ? እሺ ጆ ከታቻውን ፖስት አድርጎልሃል። ኦርቶዶክሳዊ ነው። ኪንግ እሺ እየሰማን አይደለም። ኦኬ ሳሙኤል እንቀጥል ወይ ከኤም ጋር ልሄድ ነው? ኤም እሺ ኤም እድል ልስጥህ። እሺ እኔ ዝግጁ ነኝ። ችግር የለውም። ዳኒ እንዴት ነህ? በመጀመሪያ ሰላም ብያለሁ ብራዘር። ረጅም ሰዓት ነው፣ አንድ 4 ዓመት። እሺ ኤርሚ ጠይቀኝ። እሺ ወደ ማርያም ኦርቶዶክሳዊ ወንድም ነህ አይደል? አዎ። እሺ ወደ ማርያም ጸሎትና ልመና ታደርጋለህ አይደል? አዎ። ማርያም ፍጡር ናት ወይስ ፈጣሪ ነች? ፍጡር።
ወደ ፍጡር ልመናና ጸሎት ይደረጋል። መጽሐፍ ቅዱስ በዚህ ጉዳይ ያስተምራል። ብሉይ አዲስ ኪዳን። ኦኬ ክርስቶስ በምድር ሲመጣ በራሱ ሰው ሆኖ ነው የመጣው። አይ በራሱ አምላክ ነው። እሱን አልጠየኩም። ክርስቶስ ፍጡር ነው እንዴ? እኔ እኮ የጠየቅኩ ያለሁት ክርስቶስ እኮ ስለዚህ እኔ ማርያም ብዬ ስል ክርስቶስ ወደ ምድር ሲመጣ ሰው ነበር ብላ አትበለኝ። እኔ መቻን ወደ ምድርማ ሲመጣ ሰው ሆኖ ተወልዷል ከቅድስት ድንግል ማርያም። እኔ የጠየቅኩት ጥያቄ ወደ ፍጡር ትጸልያለህ ወይ ብዬ ወደ ማርያም ትጸልያለህ ወይ ስለ አዎ አልከኝ። ስለዚህ መጽሐፍ ቅዱስ ወደ ፍጡር እንድንጸልይ ብሉይና አዲስ ኪዳን ያስተምራሉ ወይ ነው ያልኩህ። ኦኬ እሱ እንዳረዳድ ነው። አንተ ጥያቄ ነው። እኔ ምንም አልተረዳሁም። ጥያቄ ነው የሚጠይቁት። ማን ወልደ ጊዮርጊስ ጥያቄ ነው የጠየቁት። ወደ ማርያም ትጸልያለህ ስለ አዎ ስትለኝ ኦኬ ወደ ፍጡር እንድትጸልይ ማርያም ፍጡር ነች አልኩ። አዎ አልከኝ። ፈጣሪ ነች ፍጡር ይስል ፍጡር ነች አልከኝ። ወደ ፍጡር እንድንጸልይ መጽሐፍ ቅዱስ ብሉይና አዲስ ኪዳን ያስተምራሉ ወይ ነው ያልኩት። ቅርታ ኤርሚ ችግር የለውም። ወደ ፍጡር እንድንጸልይ መጽሐፍ ቅዱስ ያስተምራሉ ወይ ነው ያልኩት። ብሉይና አዲስ ኪዳን እኮ አይደለ። አሁን አንተ የምትጠይቀው የግል አይነት ጥያቄ አድርገን የምትሄደው። ለምሳሌ አንተ ማህበራዊ ሚዲያ ላይ ቀርበህ እንድትናገር ይፈቀድልሃል እንዴ ቢባል የራስህ መንገድ ነው። ወደ ጻድቃን ትሄዳላችሁ። ወደ ጻድቃን የምትሄድበት መንገድ አለ። አንተ ቃል በቃል ቃሉን ብቻ ፈልገህ ከሆነ ብዬ ነው የኔ ጥያቄን። ወልደ ጊዮርጊስ ጥያቄ እኮ ግልጽ ነው፣ ገብተዋል። ተሰማምተን ወደ ማርያም ትጸልያለህ አልኩ። አዎ አልከኝ፣ ባጭር ቃል ማለት ነው። ማርያም ፍጡር ናት ፈጣሪ ነች ብዬ ስልህ ፍጡር ነች አልከኝ፣ ባጭር ቃል መለስክልኝ ማለት ነው። የኔ ጥያቄ ለጥቆ ምንድን ነው ያልኩትኝ? ማርያም ፍጡር ናት ፈጣሪ ነች ብዬ ስልህ ፍጡር ነች ብለህ ስትለኝ ኦኬ አልኩኝ። ከዛ መጽሐፍ ቅዱስ ፍጡር ወደሆነ ሰው እንድንጸልይ ያስተምራል ወይ ብሉይና አዲስ ኪዳን ነው ያልኩህ። ያስተምራል ወይ አያስተምርም በለኝ እኮ ያስተምራል። ጻድቃኖችን ከጻድቃን ጋር እንድትሄድ መጽሐፍ ቅዱስ ያስተምራል። የእግዚአብሔር እኔ እንድትሄድ አይደለም ጸሎትና ልመና ወደ እነሱ እንድናቀርብ ያስተምራሉ ወይ ነው ያልኩት። መጽሐፍ ቅዱስ እኮ ወደ እነሱ እንድትሄድ የእግዚአብሔር አይኖች ወደ ጻድቃን እንደሆነ እኔ እንድትሄድ አላልኩም። እንድንጸልይ ወደ እነሱ እንድንጸልይ ልመናና ጸሎትን እንድናቀርብ መሄድ ሌላ ነው ብራዘር። ጸሎትና ልመናን እንድናቀርብ መጽሐፍ ቅዱስ ያስተምራሉ ወይ ነው ያልኩት። እኔ ደግሞ የምመልስልህ ኤርሚ አሁን በሚለው መልኩ ነው የምመልስልህ። የእግዚአብሔር አይኖች ወደ ጻድቃን ከሆኑ ቅድስት ድንግል ማርያምም ከዛ አንዷ ስለሆነች መጽሐፍ ቅዱስን ማንበብ ብቻ ሳይሆን እየተረጎምን ስለምንሄድ ከዛ አንፃር ለምሳሌ የወይን ጠጅን ለምን ሞላላቸው ካልክ እመብርሃን ስላሳሰበችው ነው አይደለ? ከዛ ጋር እያያዝክ ነው። አሁን አንተ በአስተምሮትም አለ አይደል እንዴ? ኦኬ። ስለዚህ እንደዚህ እያልከኝ ነው መጽሐፍ ቅዱስ በዚህ ጉዳይ ላይ አያስተምርም፣ እኛ ግን ወደ ፍጡር እንለምናለን እያልከኝ ነው። ከመልስ ያስተምራል። ያስተምራል። ለእያንዳንዱ ሰው ያስተምራል። እሺ ካስተማረ አሁን መጽሐፍ ቅዱስ ያስተምራል ብለህ ካልከኝ መጽሐፍ ቅዱሳዊ መረጃ ስጠኝ። ወደ ጻድቃን ወደ ፍጡራን ሰዎች ጸሎትና ልመና ከአንተ በፊት ያቀረቡ አንተም ደግሞ እነሱን ዋቢ አድርገህ ወደ እነሱ እንድንትለምን ወደ ማርያም እንድትለምን እንድትጸልይ ዋቢ የምታደርጋቸው ከብሉይ ከአዲስ ኪዳን ጠቅስልኝ መጽሐፍ ቅዱስ። እሺ እሱን ጠቅስልሃለሁ። መልካም መጽሐፍ ቅዱስ በራሱ አንድ ነበር ኤርሚ፣ አንድ መጽሐፍ ቅዱስ ግን እኔ ስለ መጽሐፍ ቅዱስ ብዛቱ አንድ ነው ስንታዳው እኮ ልነግርህ ነው። አንድ ነገር አለ። አንተ ለእንደዚህ ተደርጓል ለእያንዳንዱ ሰው ለእያንዳንዱ ክፍል እየተደረገ ይሄዳል አለ ብለህ ስላልከኝ ጥቀስልኝ። ወልደ ጊዮርጊስ በመድኃኒዓለም አለ አልከኝ። ከመጽሐፍ ቅዱስ አለ ብለህ ካልከኝ ያስፈልጋል። አዎ ጠቀስልኝ። እሺ ለምሳሌ ልንገርህ፣ አዳምጠኝ። የጻድቅ እምነቱ የጻድቅ ግን በእምነቱ ይኖራል ይላል መጽሐፍ። እኔ ስለ ጻድቅ አይደለም የጠየቁ አንተ ወደ ፍጡራን የምትጸልይበትን መጽሐፍ ቅዱስ መረጃ አለ ብለህ ስላልከኝ ማስረጃውን ስጠኝ እኮ እየነገርኩህ እኮ ነው። አሁን ካላዳመጥከኝ እኮ እንዴት ይሆናል ኤርሚ? አንተ የምታወራው አሁን ላይ ባለ ቃል በቃል ብቻ ውረድ እያልክ ነው ዝም ብለህ።
ቃል በቃል የሆነ ደግሞ የለም ማለት ነው። ወደ አስተምሮት ይኸው እየነገርኩ እኮ ነው። ጻድቃን ያልኩ ነው እኮ አብርሃም ለምሳሌ በእግዚአብሔር አመነ ጻድቅም ሆኖ እኔ አልጠይቁም። እኔ አብርሃም ወደ በእግዚአብሔር አምነው እምነቱ ጽድቅ ሆኖ መቆጠሩ፣ አብርሃም ወደ በእግዚአብሔር ማመኑ፣ አብርሃም ወደ እግዚአብሔር መጸለዩ መለመኑ እሱን አይደለም የጠይቁ። ጻድቃንማ ወደ እግዚአብሔር ይለምናሉ። እሺ ቆይ ሌላ ጥቅስ ልስጥህ። ወልደ ጊዮርጊስ ቆይ እየተደማመጠን እሺ እኔ ቅዱሳን አባቶችና እናቶች ወደ እግዚአብሔር ለምነዋል አልለመኑም አይደለም የጠይቁ። እነሱም ወደ እግዚአብሔር ነው የለመኑት። አብርሃም ብለህ ብትል ማርያም ብለህ ብትል ሁሉም ወደ እግዚአብሔር ነው የለመኑት። ጸሎትና ልመናን ወደ እግዚአብሔር ነው ያቀረቡት። ኦኬ አንተ ግን ወደ ማርያም ትጸልያለህ ወይ ቢስል አዎ አልከኝ። ኦኬ ማርያም ፍጡር ናት ወይስ ፈጣሪ ቢስል ፍጡር ናት አልከኝ። ወደ ፍጡሩ ወደ ሆነ ሰው ጸሎትና ልመና እንዲቀርብ መጽሐፍ ቅዱስ ያስተምራሉ ወይ ቢስል አዎ አልከኝ። ጥቅሱም ብዬ ስጠኝ ብዬ ስልህ እስካሁን ድረስ አራውንድ ዘቦች ነው የምዞረው። ንገረን ጥቅሱም በመጀመሪያ እየነገርኩ ነው። ኤርሚ በስርዓት ነው የምናገረው። ለምሳሌ አዳምጠኛ ነን የሚልሽ ለምሳሌ አንደኛ ጴጥሮስ ምን ይላል መሰለኝ? የእግዚአብሔር ዓይኖች ወደ ጻድቃን ናቸው ጆሮአቸውም ለጸሎት ተከፍተዋል ይላል። ምን ማለት ነው ይሄ? በማማለድ ስራ ከሄድክ ለምሳሌ አንተ ቅዱስ ኢየሱስ ክርስቶስን አንተ ወደ ፍጡራኑ ወደ ጻድቃኑ የምትለምንበትን አስረጃ አምጣ። እነሱ ወደ እግዚአብሔር የሚለምኑበትን ቶ የእግዚአብሔር አይኑም ጆሮቹም ለጻድቃን መከፈቱን አትንገረኝ። እኔ ያልኩት ለአንተ አይናቸውም ጆሮአቸውም የጻድቃኑ እንደተከፈተና አንተ ወደ እነሱ ጸሎትና ልመና እንደምታደርግ የሚያስረዳን የመጽሐፍ ቅዱስ ክፍል ስጠኝ ነው ያልኩ። እግዚአብሔርማ የጻድቃኑን ጸሎትና ልመና ይሰማል፣ አይኖቹም ተከፍተው ያያቸዋል። ቅድስት ድንግል ማርያም ደግሞ አሁን አንተ ለቅድስት ድንግል ማርያም ለአበበ ለከበደ እያልክ ለእያንዳንዱ የተደረገ መጽሐፍ ቅዱስ ንገረኝ። አንተ አትነግረኝማ ኤርሚ። በመጀመሪያ የለኝም በል አለ ለጠየቅ ቆይ አንዴ ሚካኤል አለ ኤርሚ። እሺ ቆይ ስሰጥ ሚካኤል አንዴ የለኝም በለኝና ከዛ ወደ አለኝ ብሎ ወደ ሚካኤል እንሄዳለን ማለት ነው። አለ ኃይለ ጊዮርጊስ እየነገርኩ እኮ ነው ኤርሚ፣ አልተቀበልከኝም እንጂ ጥቅሱን ስጠኝ እኮ ነው ያልኩ። እንዴ ጥቅስ እኮ አንተ እያልከኝ ያለህ ይኸውልህ፣ ለእያንዳንዱ ጻድቃን የተነገረ ጥቅስ ስጠኝ እያልከኝ ነው። እኔ ለእያንዳንዱ አላልኩም። አንተ ወደ ማርያም ወደ ማርያም ጸሎትና ልመና የምታቀርብበት መጽሐፍ ቅዱሳዊ ነው ብለህ አልከኝ። ፍጡር ናት ወይ ቢስል አዎ ፍጡር ናት አልከኝ። ፈጣሪ አይደለችም ፍጡር ነች። ግን ጸሎትና ልመናን ወደ ፍጡር እናቀርባለን ብለህ አልከኝ። ወደ ማርያም ጸሎትና ልመና እንደምታቀርብ ከአንተ በፊት የነበረው ትውልድ ወደ ፍጡራን እንደ ማርያም አይነት ቅዱሳን ወደ አብርሃም፣ ወደ ይስሐቅ፣ ወደ ያዕቆብ፣ ወደ ዳዊት ጸሎትና ልመናን ያቀረበ ወደ ጳውሎስ፣ ወደ ጴጥሮስ ጸሎትና ልመናን ያቀረበ እና እግዚአብሔርም ደግሞ ወደ እነዚህ ቅዱሳን ለምኑ፣ ጸልዩ እነሱ ይሰሟቸዋል ብሎ ያለበትን የመጽሐፍ ቅዱስ ክፍል ጥቅስ ስጠኝ ነው ያልኩ። ከይቅርታ ጋር የሚተፈቅድልኝ ሳሙኤል ጣልቃ ትግባ። ሳሙኤል ቆይ ብራዘር፣ ለምሳሌ ቅድስት ድንግል ማርያም ኢየሱስ ክርስቶስን በወለደችበት ሰዓት ላይ ዕጣንና ከርቤ ይዘው ሲሄዱ ክርስቶስ ኢየሱስን ለብቻ አስቀምጪውና እንስገድለት አሉት እንዴ? እኔ አልጠየኩም። ወንድም አለ ምን ያለው ኤርሚን የኔ ጥያቄ አይደለም እንዴ? የኔ ጥያቄ ትተክ ለምንድን ነው ጥያቄ እኮ ገብቷል። ካልሆነ በቃ ኃይለ ጊዮርጊስ መልስ የለኝም እኮ የአባት ነው አይደለም እንዴ ኤርሚ? የቤተክርስቲያኒቱ ልጆች ከላይ እስከታች በዚህ ስለምናቅ መልስ የለንም ብለህ አላደክመንም ማለት ነው። ካልሆነ ግን መልስ ስጠኝ። መልስ እየሰጠሁ ነው። ይኸውልህ አሁን አንተ በምትለው ጥያቄ ይኸውልህ በዛ ቦታ ላይ ኢየሱስ ክርስቶስን ቅድስት ድንግል ማርያም ታቅፋ ሳለ መጥተው ስግደትን ሲያደርጉለት ክርስቶስን ለብቻ አድርጊው እንስገድ አላሏትም። ይሄን ብለህ ተመልስ። እሺ እኔ አይመለከተኝም ወንድሜ። እነዚያ የመጡ ሰባ ሰገል ሰዎች ለማርያም ጸሎትና ልመና አቀረቡ እንዴ? አላቀረቡም። ለማን ያቀረቡት አለ ብለህ ካልክ መረጃ አምጣ። ጸሎትና ልመና አቀርባሉ ወደሷ ለኢየሱስ ክርስቶስ ነው። ክርስቶስ በቃ ብራዘር፣ እኔ ወደ ፍጡራ ለኢየሱስ ክርስቶስ ከፈለገ እንደባለሉለት መብታቸው ነው። አድምጠኝ። አያ ለዚህ ነው ኦርቶዶክሳውያን ስትያዙ ወደ ማላገጥ በራሳችሁ ላይ መልስ ስታጡ አራውን ዘቡሽ ትዞራል። አላላግጥም። እንደዛ የረጅም ጊዜ ጓደኛዬ ነው ዳኒ። ኃይለ ጊዮርጊስ አደረብ
ሰባ ሰገል መጣው ኢየሱስ ክርስቶስ በተወለደበት ቦታ ላይ መጣው ከፈለጉ ይንከባለሉ ከፈለጉ አክሮባት ይስሩ ከፈለጉ ባናታቸው ይደፉ ይገባዋል አምላክ ነው ይገባዋል አድርገውታል ይገባዋል እኔ የጠየቅኩህ አንተ ወደ ማርያም ጸሎትና ልመና እነኛ ሰባ ሰገል ብቻ አይደለም እኔም ባናቴ ብደፋለት ፍጥረት ሁሉ ቢደፋለት ይገባዋል ኦኬ ለሱ ጸሎትና ልመናን ቢያቀርቡ ቢዘምሩ ቢያሸበሽቡ ወርቅ ዕጣን ከርቤ ቢያቀርቡ ብንከባለን ራቁቴን ሆኜ ብጮህ ይገባዋል ይገባዋል የሰሪ ነው የህይወቴ ባለቤት ነው ፈጣሪ ነው ይገባዋል ለዛ ሕፃን እነሱ እንደዛ ቢሆኑ ይገባዋል ማን እንደሆነ ስለተረዱ በኮከብ ተመርጠው መጣው ስለሰገዱለት ማለት ነው አንተን ነው እየጠየቅኩ ያለሁት አንተ ለፍጡሯ ለማርያም ጸሎትና ልመናን የምታቀርብበት አስረጃ አምጣት በየስለ እስካሁን ድረስ አላመጣም አራውንድ ዘቡሽም እሺ ሌላ ማስረጃ ልስጥ እሺ ሌላ ማስረጃ ልስጥ እሺ የወይን ጠጅ ባልነበረባቸው ሰዓት በዮሐንስ ወንጌል 2:5 ላይ ቅድስት ድንግል ማርያም ወይን ጠጁ እንድትሞላላቸው እንዲሁም ጠየቀችው አስተካከለ ሞላላቸው ይህ የማማለድ ስራው አይደለም ለሷ እሺ ጠየቀችው ነው ጠየቋት ነው ያልከኝ እመቤቴ ማርያም ወይን ጠጁ እንድትሞላ ጠየቀች እንድትሞላ ነው የጠየቀችው ወይስ እንዲሞላ ነው የጠየቀችው እንዲሞላ ማን ነው የጠየቀችው ጠየቀች ቀስብና አውጋ ማን ነው የጠየቀችው የኔ ጥያቄ ማርያም ኢየሱስን ተጠይቀዋለች አትጠይቀውም አይደለም አንተ ማርያምን በጸሎትና በልመና ተጠይቃታል አትጠይቃትም ብለው ለሚለው ኤርሚያስ አንተም ስትያዝ አራውንድ ዘቡሽ ይሄን እኮ ነው ምን ተረጉመው እኮ ወልደ ጊዮርጊስ አራውንድ ዘቡሽ በቃ እንደዚህ የቃዲስ በርኔ በረሃ ይመስል ኦርቶዶክሳውያን አንድ ጥያቄ ተጠይቃችሁ እንደዚህ ዙሪያ ጥምጥም ትሄዳለህ ማርያም መብቷ ነው ልጇ ማን እንደሆነ ስለምታውቅ ከፈለገች ተጠይቀው አድመጠይ ብራዘር ከፈለገች ተጠይቀው ከፈለገች ሳትጠይቀው ያድርግላት ከፈለገች ተቆንጥጠው መብቷ ነው እሷ አምላኳን የጠየቀችው ልጇን የጠየቀችው የኔ ጥያቄ አንተ እሷን በጸሎትና በልመና እንድትጠይቅ መጽሐፍ ቅዱስ የትኛው ክፍል ላይ አዘዘህ ምንጭ ጥቀስልን ያልኩ እንዴ ይሄው ተጠቀስኩልህ እኮ ይሄ ራሱ በቂ እኮ ነው እሷ እንደምታማልድ ይሄንን መጽሐፍ ቅዱስ ምሳሌ አድርጌ እጠይቃታለሁ እዛ የሰርጉ ቤት ሰዎች ወደ እሷ ጸሎትና ልመና አቀረቡ እንዳንተ እንዴ እንደውም እነሱ ሳያቀርቡላት እንዲሁ ተረርታ ነው እንደውም ጸሎትና ልመና ጸሎትና ልመና አቀረቡ ከማቅረባቸውም ማለት ነው ይኸውልህ ከማቅረባቸውም በፊት ተረርታ ቢያቀርቡማ የበለጠ ነበር የምታደርገው ስለዚህ አላቀረቡ ማለት ነው አላቀረቡ ማለት ነው አዎ እንዲሁ አይታ ተረርታ ነው የነገረቻቸው ስለዚህ እኔ ያልኩ አንተ ጸሎትና ልመና የምታቀርበውን ዋቢስጠኝ ብየስልህ ጸሎትና ልመና ያላቀረቡ የሰርጉ ባለቤትን ቤተሰብ እንዴት ዋቢ ታደርገዋለህ እነሱ ጸሎትና ልመና አላቀረቡ አንተ ግን ጸሎትና ልመና እያቀረብክ ነው ኤርሚያስ ክርክር አደረግከው ታውቀዋለህ ነፍስህም የሚያውቀው ነገር ነው ተው ኤርሚያስ እንደዛ አትበል ሰርጉ ቤት የነበሩ ሰዎች ለማርያም ጸሎትና ምልጃ ማን ነው ልመና አቀረቡ አላቀረቡም አልከኝ ስለዚህ ወደ ፍጡር አድምጠኝ እሺ ወደ ፍጡር ጸሎትና ልመና እንደሚቀርብ አያምኑም ማለት ነው የሰርጉ ቤት ባለቤት ለማርያም ጸሎት እንደማይቀርብ አድምጠኝ አላቀረቡም ብራዘር ያላቀረቡበት ምክንያት ወደ ፍጡር ጸሎትና ልመና እንደማይቀርብ ያውቃሉ አንደኛ አይሁዳውያን ሰዎች ናቸው ናይን በተባለ ከተማ ውስጥ ያሉት ሰሜኑ እስራኤል ገሊላ ላይ ያሉ ናቸው አይሁዳውያን ናቸው እስራኤላውያን ናቸው ከፊል ሰማርያውያን ከፊል አይሁዳውያንና እስራኤላውያን ዝርያ የአሕዛብ ዝርያ ያላቸው ናቸው ግን እስራኤላውያን ናቸው አየው ወደ ፍጡር ጸሎትና አትበለኝ ወደ ፍጡር ጸሎትና ልመና እንደሚቀርብ አያምኑም ስለዚህ ሰርጉ ቤት እንኳን ቁጭ ብላ አልለመኗትም አልጸለዩም ወደሷ አልጠይቋትም ጠይቂልንም አላሏትም ኦኬ እኔ አሁን አንተ ጸሎትና ልመና ወደ ማርያም ታደርጋለህ ቢስል አዋልከኝ ማርያም ፍጡር አይደለች ቢስል ፍጡር ናት አልከኝ ፍጡር ወደ ፍጡር ጸሎት እንዲያቀርብ መጽሐፍ ቅዱስ ያዘው ብየስልህ ኦኬ አሁን እዚህ ጋር ከአብርሃም ጀመርክ እስካሁን ድረስ ይኸው አራውንድ ዘቡሽ ነው የምትዞረው ግን የለህም ማለት ነው
እሺ ልቀጥልልህ። አሁንም ስለ ማርያም ቀጥላለሁ፣ ግን እዚህ ጋር አንተ የተናገርከውን ነገር እንዳትረሳ ኤርሚያስ። የለም እነኛ ቁርአኑ የሰርጉ ቤት ባለቤት ሰዎች ጸሎትና ልመናን ወደ ማርያም አላቀረቡም። 4 ነጥብ እኮ ልጠይቅህ ነው ኤርሚ። እነዛ ሰዎች ቢጠይቋት ኖሮ አንተ ታምን ነበር? በማማለዷ ታምን ነበር? መጽሐፍ ቅዱስ ቢያንስ አዎ፣ እንዴት ታዲያ ጸሎትና ልመና ወደ ፍጡር እሷ ነው። ለምሳሌ አድመጣኝ። እሺ ቆይ አሁን አንተ ጸሎትና ልመና ወደ ማርያም ታቀርባለህ አይደል? እንደምታቀርበው እነሱም አቅርበው ቢሆን ኖሮ አሁን ለአንተ ለምታቀርበው ቢያንስ ምስክሮች የሆኑ ነበር። በመጽሐፍ ዓለም አድመጠኝ። እንዴ ታዲያ በቃ ቢያንስ እግዚአብሔር እዛ ያሉ ፍጡራን ሰዎች ወደ ፍጡር ወደ ሆነችው ወደ ማርያም ጸሎትና ልመናን ሲያቀርቡ ከተቀበለ እግዚአብሔር ፍጡር ወደ ፍጡር እንዲለምን ይፈልጋል ማለት ነው። ፍጡር ወደ ፍጡር እንዲጸልይ ይፈልጋል ማለት ነው ብለን እንረዳ ነበር። አሁን እኮ አንተ የለም እነሱ አልጸለዩም፣ አንተ ግን ትጸልያለህ። እነሱ አልለመኑም፣ አንተ ግን ትለምናለህ። አስረጃ አምጣ ብዬ ስልህ ወደ ፍጡር ወደ ሆነችው ወደ ማርያም ያልጸለዩ ያለመኑትን ሰዎች አንተ የምትለምነው ሰውዬ ያለመኑትን ሰዎች መረጃ አድርገህ ታመጣለህ። እንዴት አይነት እኮ ሳይንስ እኮ ታረጋግጥ ተፈለክ አይደለም። እንትና ሰፋት አድርጋት ኤርሚ፣ እንደሱ አይደለም። አሁን አንተ ዞሮ ይሄንን ነገር እነዛ ሰዎች ቢጠይቁ ኖሮ አትበለኝ። በቃ አልጠየቁ። ቢለምኗት ኖሮ እኔም ማስረጃውን ተቀብዬ አደርግ ነበር ብላል። እመቤቴ ማርያም ሳይጠይቋት የተረዳች ቢጠይቋትማ ብለህ መረዳት እንዴት ተሳነ? በምን የተረዳችሁ? ሳይጠይቋት ይኸውልህ ኤርሚ ነው። አንተ እኮ ነው የምታወራው። ጠጅ እንዳለቀባቸው ተረድታ ኤርሚያስንም ልንገር ይኸውልህ እንዲሁ እንዳለቀ ተረድታ ጠየቀቻቸው እኮ ጠጅ እንዳለቀባቸው አለች። የልብ አውቃ ነው ጠይቀን የምጠይቀው ኤርሚያስ፣ እንደ አንተ እኮ ብዙ የምታቅሰውን አይደለም። የልብ አውቃ ነው ወይ ነው የምትለኝ? እኔ ያልኩህ እንጂ አንተ እኮ ነው አውራ እያልኩ የልብ አውቃ ነው አይደለም እያየች ነው አይደል? እንደ ነግሯት ነው ያወቀችው ወይ ሳይነግሯት ነው ያወቀችው? ይኸውልህ ሳይነግሯት እያወራሁ እኮ ነው። ሳይነግሯት አይታ ተረድታ ነገረችው። ሞላላት አይደለ? ቴንክ ዩ አይታ ብለህ ስትለኝ ጓዳ ጎርጓዳውን ታውቃለች ማለት ነው። እዛ ሰርግ ቤት የነበረው ነገር አይታ ብለህ ስላልከኝ አይታ ነው ያወቀችው ብለህ ስላልከኝ ጓዳ ጎርጓዳውን እዛ ናይን ከተማ ሰርጉ ቤት የነበረበት ቤት ያለውን ታውቃለች እያልከኝ ነው። ጓዳ ጎርጓዳውን አይታ ኤርሚ የልጅ ጨዋታ ታድርገው። ይሄ ቀላል ነገር ማለት ኖርማል መከማ አንተ ቆይ አንተ ያቄል ጠይቀህ ሰርግ ቤት አይደለ ሄደችው? አይታ ነው ያወቀችው። ቆይ ፕሊዝ አይታ ነው ያወቀችው አላልከኝም እንዴ? አሁን አዎ በቃ አይታ ነው ያወቀችው። የልብ አውቃ አይደለችም እንዳምላት ማለት ችግራቸውን አይታ በራሷ ተነሳሽነት በልጇ ፊት ለምንላላት ታምራ አደረገች። እነሱ ጠይቀዋታል። እሷ እየነገርኩህ አልጠየቋትም ያልኩህ እኮ ነው። ሳይጠይቋት ችግራቸው ሳይጠይቋት ግን አውቃለች ማለት ነው። ተረዳቻው ያወቀችው የአራት ዓመት ልጅ ሊረዳው የሚችል ቀላል ነገር እኮ ነው። ያወቀችው እዛ ሰርጉ ቤት ስላለች ነው አይደል? አዎ ኦኬ። ያወቀችው ሰርግ ቤት አይታ ነው አይደል? ያወቀችው አዎ እሺ። ያወቀችው በስጋ አይኗ ስላየች ነው ወይስ እንደው እንዳለቀችባት ችግር የለውም። በስጋ አሁን እንዴት በመንፈስ ልትለኝ ነው? ኦኬ እሺ፣ በስጋ አይኗ አይታ ነው ማለት ነው። ስለዚህ ማድጋቸው ባዶ መሆኑን አይታለች እዛ በአካል ስለተገኘች ማለት ነው። አሁን ከጠየቁ ጥያቄ ጋር ታዲያ ምን ያገናኘዋል? አንተ እነሱ ጸሎትና ልመና ወደሷም አልጸለዩ አሳስቢልንም ብለው አልጠየቋትም። ለምኝልን እኛ ከአንቺ ይልቅ ኃጢአተኞች ነንና አንቺ ደግሞ ወደሱ ትቀርቢያለሽ እናቱ ምንሽና በእናት ልመና አንገት አይቀልስምና ለምኝልን ብለው አላሏትም። አንተ ከየት አምጥተህ ነው ታዲያ አሁን ለምኝልን የእናት ልመና አንገት አያስቀልስ ሆዳ አያሳብስ ምናምን ነገር እያላችሁ የምትሉት ማለት ያ ትውልድ አላላትም። አይደለም ወይ ካስተማርከኝ እኮ ይኸውልህ ኤርሚ አስተማርከኝ ነው። ሰርጉ ቤት ነው ያለነው። ምንድነው አልሆንኩም? ለምን ነው የምትለው? ሰርጉ ቤት ነው ያለነው። አዎ አሁን አንተ አይታ ይሄኛው ከዚህ ጥያቄ ጋር ምን ያገናኘዋል? በደንብ ያገናኘዋል። እኔ እንዴት እረዳለሁ መሰለህ? እመቤቴ ማርያም በቤት ላይ የጎደለውን ነገር አንተ ሳትጠይቃት የጎደለባቸውን ልጇ እንደሚሞላላት ስለምታውቅ ካስሞላች፣ እኔ ደግሞ በኃጢአቴ
በግሌም መጠየቅ እችላለሁ፣ ጠይቃለሁ እግዚአብሔርን። ነገር ግን ደግሞ ተጨማሪ እመብርሃን አንቺ ጠይቂልኝ ብል አንተን የሚያስከፋው ከእግዚአብሔር ጋር ምን መረጃ ጠቅሰን እሷን ልጠይቂልኝ ብለህ የምትላት በየትኛው መረጃ ሰጥቼ ተረዳው አልኩህ እኮ ኤርሚ። በየትኛው መረጃ? እሺ ኦኬ፣ እንደዛ ካልክ ደግሞ ቆይ ልምጣልሽ። በየትኛው መረጃ ጠይቂልኝ ብለህ ትላታለሽ? መጠየቁን ጠይቅ፣ ግን በየትኛው መረጃ? እኔ አሁን ስጠይቅ በየትኛው መረጃ ነው የጠየቀው? ከአንተ በፊት የነበረው ትውልድ ማን ጠይቋት ያውቃል? መጽሐፍ ቅዱስ ላይ እስኪ ያሳየኝ። ከብሉይ ኪዳን ወደ ማማለድ ማለት ለአንተ ቆይ ዳኛ ለአንተ ይቆምል? አዎ ልመጣልህ ነው። ዳኛ ይቀመጣል ነው ይቆማል የምትለው አንተ? መልሱን ስጠኝ። ይሄው ልመጣልህ ነው። ዳኛው ከፈለገ ይተኛ። መልሱን ስጠኝ። ዳኛው ከፈለገ ይተኛ፣ ከፈለገ ይቀመጥ፣ ከፈለገ ወክ ያድርግ። ስለ ዳኛው አይመለከተኝም። ማርያም የጠየኩህን መልስ ስጠኝ። እሺ በወርቅ ልብስ ተጎናጽፋና ተሸልማ ልግሲቱ ማዳበሪያም ትልበስ፣ እኔ አይመለከተኝም። መልሱ ስጠኝ። ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ መልሱ ስጠኝ። አይ እንደዛ አትበል ኤርሚታ። በቃ ስለዚህ ወልደ ጊዮርጊስ ሚዩት አድርገው፣ በቃ ሚዩት አድርገው። እግዚአብሔር ይስጥልን። ሚዩት አድርገውና በኋላ ደግሞ ትቀጥላለህ ማለት ነው። እስካሁን ድረስ አያችሁት አይደል? ወንድማችን ወልደ ጊዮርጊስ በግራ በቀኝ በቃ ሚዩት አድርገው። በግራ በቀኝ በፊት በኋላ ያልሄደበት ያልረገጠበት ቦታ የለም። ስለዚህ ምንም ሊያስረዳለት ግን አልቻለም። ወደ ሳሙኤል እንሄድ። እሱ ድንገት የተሻለ ካለው ወልደ ጊዮርጊስ በኋላ ትቀጥላለህ። ቴንኪው ወንድማችን። እሺ ሰው ይረዳሽ። እሺ ቴንኪው ሳሚ ከዳንዬ ጋር ቆይ አንዴ። እሺ ኪንግ አመጣ ጥቅሱን። ከዛ ሳሚ ከዳንዬ ጋር ትቀጥላላችሁ። ኪንግ ከላይ ያለው ችግር የለም። ኤርሚ ከአንተ ጋር እናውራ። ችግር የለም። ከዳንዬ ጋር ማውራት ትችላለህ፣ ከኔም ጋር ማውራት ትችላለህ። ኪንግ ከላይ ያለው ጥቅሱን ላምጣ ብለህ ሄድክ አይደል? በቃ ጠፋህ። እንዲህ አይነት ትግል ነው የገጠመን ወንድሞች እናቶች፣ እንዲህ አይነት ትግል ነው የገጠመን። ችግር የለውም። እየፈለገ ይሆናል። እኔ እናንተን ቀጥሌ ነው ጥቅስ ለመፈለግ ይሄን ያህል ደቂቃ ይሆንሽ ነገሩ። አዎ ያው ስራ ቦታም ሊሆን ይችላል ምናምን። አይ እሱም ችግር የለም። እሺ የስለት መልስ እየጠበቀ ይሆን ምናልባት ተስሎ። ኧረ እኔ ወንድምነት እንደዚህ እሺ ከወንድምነት ጋር ታወራላችሁ ሳሚ፣ ወይስ የግድ ከኔ ጋር ነው የፈለከው? አይ ከአንተ ጋር ቢሆን ደስ ይለኛል ኤርሚ። እንችላለን። ጥያቄ ለሁለት ወንድሞች ጠይቄ ያልመለሱልኝን ጥያቄ ነው ለአንተም የምጠይቀህ። ነገረ ማርያም እሺ ጠይቀኝ፣ የፈለገን ጠይቀኝ። የማውቀውን የተረዳሁትን የተማርኩትን እመልሳለሁ። በኋላ ግን ሁለት ጥያቄዎች እጠይቃለሁ ለአንተ። ያዝልኝ እንግዲህ ወንድም ማለት ወደ ማርያም ጸሎትና ልመና ታቀርባለህ? አዎ እግዚአብሔር ወደ ቅዱሳን እንድንለምን ቅዱሳንን እንድንጠይቅ እነሱ ደግሞ እሱን እንዲጠይቁ እግዚአብሔር ይፈልጋል። እሺ የኔን ጥያቄ አጭር አድርገህ መልስልኝ። ወደ ማርያም ጸሎትና ልመና ታቀርባለህ ነው? አዎ ወደ ቅዱሳን እኛ እንጸልያለን፣ ጸሎታችንን ደግሞ ወደ እግዚአብሔር ያደርሳሉ። ለሶስተኛ ጊዜ ነው የምጠይቀህ። ወደ ማርያም ጸሎትና ልመና ታቀርባለህ ወይ ነው ያልኩህ? አዎ አልሁ እኮ። አዎ ወደ ቅዱሳን እንለምናለን፣ የቅዱሳን ደግሞ የእኛን ጸሎት ወደ እግዚአብሔር ያሳርጋሉ። አሁንም አልመለስክልኝም። ለአራተኛ ጊዜ ጥያቄውን ጠይቀሃለሁ። ወደ ማርያም ጸሎትና ልመና ታቀርባለህ? አዎ ወደ ቅዱሳን እንጸልያለን፣ ጸሎታችንን ወደ እግዚአብሔር ያደርሱልናል። እሺ ለአምስተኛ ጊዜ ጠይቀህና ካልሆነ ታች ትወርዳለህ ማለት ነው። ከወልደ ጊዮርጊስ ጋር እንቀጥላለን። ወደ ማርያም ጸሎትና ልመና ታቀርባለህ አታቀርብም? የመጨረሻ ነው፣ ታች ትወርዳለህ ማለት ነው። አዎ ማለት ምን ማለት ነው ወንድሜ? አዎ ነው ማለት እግዚአብሔር ወደ ቅዱሳን እንድንለምን እግዚአብሔር ይፈልጋል። ሳሚዬ ቻው ቻው። አንድ ጥያቄ 5 ጊዜ ነው የጠየኩህ። ስለዚህ ከዚህ በላይ መደናቆር የለብንም። ቴንክ ዩ። እሺ ለዚሁ ነው ይሄን ዓለም ደቂቃ ጠብቀህ። እኔ ወደ ቅዱሳን አላልኩም፣ ወደ ማርያም ነው ያልኩ። ኦኬ ወደ ማርያም ነው ያልኩ። 5 ጊዜ ተጠየቅ ማለት ነው አንድ ጥያቄ። ኦኬ እሺ አሁን የገባው አበበ
አቤት ኤርሚ እንዴት ነህ? እግዚአብሔር ይመስገን። የት ቤተ እምነት ነው? እኔ ፕሮቴስታንት ነኝ። እናንተም አድናቂ ነኝ። ሁሉም የእናንተ ተከታይ ነኝ። እከተላለሁ። ጸጋና ሰላም ይስጣችሁ። እግዚአብሔር ሺህ ዓመት እንዲቆይ ለእናንተ ጸሎት አቀርባለሁ። እኔ ጸልይላችኋለሁ። በጣም አድናቂ ነኝ። ኖ ቴንክ ዩ። ተባረክ። ጸሎት ጸልይልን። እኛን አታድንቀን። ጌታን አመስግን። እኛን አታድንቀን። እሺ ኤርሚ እከተላችኋለሁ። ቴንክ ዩ። በጣም ከእናንተ ብዙ ነገር ተምሬያለሁ። እውነት ተባረክልን። እሺ ቴንክ ዩ። ጸጋ ይብዛል። ተባረክልን። እሺ ቴንክ ዩ። ጸጋ እሺ ቴንክ ዩ። ኪንግ ከላይ ያለው ሰው የለም? እሺ ሚዩት አድርጎ ነው አይ ቲንክ የተቀመጠው። ኦኬ ማይክ የያዘው ፎቶ የሱ ነው እንዴ? ወንድምነት የራሱ ነው? አዎ ኦርቶዶክሳዊ ነው። ኦርቶዶክስ ላምጣ ብሎ ነው። ጠፋበት። ጥቅስ ላምጣ ብሎ ነው። ኤርሚ ለምን አስወረድከኝ? ኧረ በጌታ ፍቅር ለምን አስወረድከኝ? አንድ ጥያቄ 5 ጊዜ እኮ ጠይቀኝ። ጌታ ምስክር እመልሳለሁ። ጠይቀኝ። ለስድስተኛ ጊዜ ጠይቀኝ ወንድሜ ጠይቀኝ። ወደ ማርያም ጸሎትና ልመና ታቀርባለህ? አዎ እያልኩ እኮ ነው። አይሰማም እንዴ ድምጼ? ቴንክ ዩ። እንደዛ ነው መመለስ ያለብን። ለቅዱሳን ምናምን ነገር እያልክ አትደበቅ ነው ያልኩ። ማርያም ነው ያልኩ። አዎ ከቅዱሳን አንዷ ስለሆነች አዎ ቅዱስ ናት ብዬ ስለማስብ ነው። ለዛ ነው እንደዛ ያልኩ። እሺ እኔ ማርያም ነው የጠየኩህ። እሺ ወደ ማርያም ጸሎትና ልመና ያቀርባል? አዎ ብሎኛል። እሺ ማርያም ፍጡር ናት ፈጣሪ ናት? ፍጡር ናት። ወደ ፍጡር ጸሎትና ልመና አቅርቡ ብሎ ጌታ የተናገረበትን ከብሉይና ከአዲስ ጠቅሰህ ያሳያል። እግዚአብሔር ይስጥልኝ። አዎ እኛ ከዛ ፍጥረት እስከ ራዕየ ዮሐንስ ድረስ መጽሐፍ ቅዱስ እንቀበላለን። የጌታ ልጆች ነን። አዎ አመጣለሁ። ባትቀበለው መጽሐፍ ቅዱሱን ማለት ነው። ዘፍጥረት 20 ያወጣልኝ። እግዚአብሔር ወደ ቅዱሳን እንድንጸልይ እግዚአብሔር ይፈልጋል። ዘፍጥረት 20 ቁጥር ስንት? ዘፍጥረት 20 ቁጥር አይ ቲንክ ከ5 ጀምረህ አንብበው። እሺ እና ደግሞ ሉቃስ 16 ከ20 ጀምሮም አለ። እና ደግሞ ሉቃስ 16 ከ20 ጀምሮም አለ። ጥያቄ ምን ነበር? እስኪ አንዴ ድገምልኝ። ክፍሉን አውጥቼዋለሁ። ወደ ቅዱሳን የጸለየ ወይም ደግሞ ቅዱሳንን እንደዚህ ብሎ የጠየቀ ነው ያለው ያልከኛ? የለም ወደ ቅዱሳን ሰዎች አንተ ወደ ማርያም ድምጽ አለ። በትልቁና አንብበው። አንተ ጋር ድምጽ አለ። ፕሊስ የሰዎች ድምጽ ይሰማል። እንደዚህ ማውራት አልፈልግም። ቴንክ ዩ። አንተ ወደ ማርያም ጸሎትና ልመና ታቀርባለህ ስልህ አዎ ብለኸኛል። ማርያም ፍጡር ነች ወይስ ፈጣሪ ስልህ ፍጡር ናት ብለኸኛል። ፍጡር ወደ ሆነችዋ ወደ ማርያም አንተ ጸሎትና ልመና እንደምታቀርብ በመጽሐፍ ቅዱስ ላይ ወደ ፍጡራን ጸልዩ ብሎ ጌታ ያስተማረበታል ወይ ስልህ ዘፍጥረት መጽሐፍ ምዕራፍ 20 ብለኸኛል። ከ1 እስከ 5 ነው የማነበው። አንብበው። ቀጥል። ቆምልሃለሁ። ስትቆም አቆምልሃለሁ። ቀጥል። በትልቁንና ማለት ነው። ችግር የለውም። እንደዚህ ስለማነበው ችግር የለውም። ወንድምነት ለታብታቡ እዛ ጋር ይቀመጥ። አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ። ራሷ ወንድሜ ነው አለች። በልቤ ቅንነትና በእጄ ንጽሕና ይህንን አደረገው። እግዚአብሔርም በሕልም አለው፣ ይህን በልብ ቅንነት እንዳደረግህ እኔ አወቅሁ። እኔም ደግሞ በፊቴ ኃጢአትን እንዳትሰራ ከለከልሁ። ስለዚህም ተነካት ዘንድ አልተውሁም። አሁንም የሰውየውን ሚስት መልስ፣ ነቢይ ነውና ስለ አንተም ይጸልያል ትድናለህም። ባትመልሳት ግን አንተ እንድትሞት በቃ እግዚአብሔር ይስጥልኝ። ልጨርስ። በቃ እኔ ነኝ ያመጣሁት ጥቅሱን። በቃ እኔ ነኝ ያመጣሁት ጥቅሱን። በቃ እኔ ነኝ ሚውት ያደረኩ። ቁጥሩን ልጨርስ። ጥቅሱን ያመጣሁት እኔ ነኝ። በቃ የምፈልገው ድረስ ደርሰሃል። በቃ እታች ውረድ።
እታች ውረድ። ቁጥሩን ልጨርስ። ቁጥር 7 ላይ ያለውን ነው ሳልጨርስ ነው ያቋረጠኝ። ስለዚህ አንተን ማቋረጥ ይቀለኛል እንጂ አምላኬን ቃል አላቋረጥም። እታች ውረድ፣ ደግመህ እንዳትልክ። ቁጥር 7 ሰውየውም ቁጥሩን እንኳን እንድጨርሰው እንኳን አልፈቀደልኝም። ታውቃላችሁ። አሁንም ሰውየውን ሚስት ማለት የሰውየውን ሚስት መልስ፣ ነብይ ነውና ስላንተም ይጸልያል ትድንም አለ። ባትመልሳት ግን አንተ እንድትሞት ለአንተም የሆነው ሁሉ እንዲሞት በእርግጥ እወቅ አለው። ቁጥር 7 አለቀ ማለት ነው። አሁን እዚህ ጋር መግባት ይችል ነበር። ሳልጨርሰው ነው አቁም ብሎ ያለኝ። ለምናችሁም አንደኛ አይን አላችሁ አታነቡም፣ ልብ አላችሁ አታስተውሉም። ተመጡና እኛን አንብቡልን ትላላችሁ። ማንበብ ስንጀምር ቁጥሩን እንኳን አታስጨርሱንም። ስለዚህ ወደ ፍጡር የምትለምነውን ተረትን እንደዚህ አፈርደቼ እናስግጠዋለን ማለት ነው። እዚህ ጋር ታዲያ አሁን ወደ አቤሜሌክ ማነው አቤሜሌክ ወደ አብርሃም ለመነ? አልለመነም። ጸለየ? አልጸለየም። ኦኬ። አንተ ወደ ማርያም እንደምትለምነው አብርሃም ወደ አቤሜሌክ ወደ አብርሃም ለመነ? በፍጹም አልለመነ። ኦኬ። አቤሜሌክ ወደ አብርሃም አልለመነም። አሁን ሶስተኛ አካውንት ነው። አታስወርደኝ። በጌታ እዣለሁ። በጌታ በበል ሜት አድርግ። መተንፈስ ትላለህ አንተ ራስህ ጠይቀህ ሜት አድርግ። ለምን እንደወረድክ ላሳየህ። ካልሆነ አሁንም ዱብ ላደርግህ ነው፣ እንደ በረሮ ማለት ነው። እንደ በረሮ ላወርድህ ነው። አንብብልኝ አልከኝ። ማንበብ ስጀምር 7ኛውን ቁጥር አንብቤ ሳልጨርስ አቁም አልከኝ። የአምላክ ቃል እንኳን ቢያንስ ቁጥሩ እንኳን አልቆ እስኪነበብ ድረስ ትዕግስት የለህም። ራስህ ትንፈራፈራለህ እንድታረደ በግ ማነው ዶሮ ማለት ነው። ጥቅሱን አንብብልኝ አልከኝ። ታዘዝኩህ። ዘፍጥረት መጽሐፍ ምዕራፍ 20 አመጣህ። ከአንድ እስከ ስንት ላንብብ ብዬ ስልህ አንብብን ያቁም ብዬ ስልህ ታቆማለህ አልከኝ። ቢያንስ 7ኛውን ቁጥር ላይ ነው ያቆምኩት ማለት ነው። ምን ብሎ የሚለውን አሁንም የሰውየው ሚስት መልስ ነብይ ነውና ስላንተ ይጸልያል ትድንማለህ ብሎ የሚለው ላይ አቁም አልከኝ። ቁጥሩ ግን አይጨርስም። ቁጥሩ የሚያልቀው እንደዚህ ነው። ትድንማለህ ባትመልሳት ግን አንተ እንድትሞት ለአንተ የሆነ ሁሉ በእርግጥ እንዲሞት በእርግጥ እወቅ። በቃ እዚህ ጋር ድረስ ማለቅ አለበት። አቁም አልከኝ። አትሰማም እንዴ? ጴንጤ ፊት ስትመጡ እንደዚህ በቃ ይነስራችኋል ማለት ነው። ቃል እግዚአብሔርን አሁን በላ ኤርሚ ጥቅሱን እኮ ወንድሜ እኔ ነኝ ያመጣሁት። ጥቅሱን እኔ ነኝ ያመጣሁት። በቃ ይኸውና አነበብኩልህ። አሁን ስትከፍተው ወንድሜ ፍጡር አንተ ፍጡር ሆነ ወደ ማርያም ወደ ፍጡሯ ማርያም እንደምትጸልየው ዋቢ ለማድረግ እዚህ ጋር ፍጡር የሆነው ማን ፍጡር ወደ ሆነው ወደ ማን ጸለየ? አሁን ተናገር። ማይኩን ከፍተው እንደፈለግኩ ሰድና ፍጡር ወደ ቃል በቃል ለምሳሌ ድንግል ማርያም ወይ ደግሞ ቅዱስ ሚካኤል እንደዚህ አማልደኝ ብሎ የለመነ አለ ከሆነ አዎ ቃል በቃል አለ እሰጥሃለሁ። ይሄም ቃል ግን አሁን የሰጠው ምዕራፍ ምንድነው የሚለው? እግዚአብሔር ቀጥታ እሱን ራሱን አቤሜሌክን ራሱ ጠየቀው። እግዚአብሔር ለምንድን ነው የሰውየውን ሚስት የወሰድካት ምናምን ብሎ ሲጠይቀው አይ እኔ እኮ እህቴ ናት ስላለኝ ነው፣ እሷም ወንድሜ ነው ያለች ብላ ስትለው ወይም ደግሞ እሱ ሲላት ምን አለ እሱ ወደ እሱ ሄደሱ ይጸልይልሃል አለው። እሱ ቀጥታ ማዳን አይችልም። በቃ ይቅር ብያለሁ መልስለት ሚስቱን ማለት አይችልም? ይችላል። እግዚአብሔር ግን ወደ ቅዱሳን ጸልየን እግዚአብሔር እንደሚሰማ የሚናገር ወደ ቅዱሳን ጸልየ ብሎ የሚል አለ ያለው ትልቁ ላይ አርጋው እንደዚህ። እሺ ሌላ ችግር የለውም። ይሄን መጽሐፍ ቅዱስ አልተቀበልከው ሌላ ወይት ወደ ምን ትልቁ ላይ አርገኝ፣ ትልቁ ላይ አድርገኝ። ካሜራ አልክፍት ነው መቼም ዘንድሮ ለኦርቶዶክስ የውርደት ዘመን ሆኖባቸዋል። እንግዲህ ማዋረድ ደግሞ ስራችን ነው እኛም ማለት ነው። በልታ መጣዋለን እስከ ቁጥር 7 ድረስ ያለውን አንብቤዋለሁ። እዚህ ጋር ያለው አሁን ፍጡር ወደ ፍጡር የጸለየበትን ታመጣለህ። እዚህ ጋር ፈጣሪ ጌታ አለ፣ ፍጡር የሆነው አብርሃም አለ፣ ፍጡር የሆነው የጌራራው ንጉስ አቤሜሌክ አለ። ለብበል ቻለው እንግዲህ ወንድም አለ። አሁን ፍጡር ወደ ፍጡር የጸለየበትን ታመጣለህ ማለት ነው።
እሺ በላውን አምጣ አሳየ። ያው ወሰዳት። አቤሜሌክም በህልም እግዚአብሔርም በሌሊት ለአብርሃም ማነው ለአቤሜሌክ ተገለጠለት፣ በህልም ተናገረው፣ እንዲህ አለው አንተ ስለወሰድካት ሚስት ምውት ነህ ብሎ አለው። እርሷ ባለባል ናትና። አቤሜሌክም አልቀረባትም ነበር። እንዲህ አለው አቤቱ ጻድቁን ሕዝብ ደም ታጠፋለህ አለው። እህቴ ናት ያለኝ እርሱ አይደለምን? እርሷም ደግሞ ራሷ ወንድሜ ነው አለች። በልቤ ቅንነት በእጄ ንጽሕናዬን አደረጉ። እግዚአብሔርም በህልም አለው ይህንም በልብ ቅንነት እንዳደረገው ነው ያወቀው። እኔ ደግሞ በፊቴ ኃጢአት እንዳሰራ ከለከልሁ። ስለዚህም ተነካት ዘንድ አልተውሁም ካለው በኋላ አሁንም ሰውየው ብሎ ያለው ማን ነው? ነብይ ነው ብሎ ያለው ሰውዬ ማን ነው? ወንድማችን እሺ አታቋርጠኝ። ጠያቄ ነብይ የተባለው ሰውዬ ማን ነው? ነብይ የተባለው ሰውዬ ማን ነው እኮ? አንድ ደቂቃ አላወራም። ከታች ያለው ሰውዬ ማን? ነብይ የተባለው ሰውዬ ማን ነው? ዝቅ አድርገው። እሺ ዝቅ አድርገው። ነብይ የተባለው ሰውዬ ማን ነው? እንደዚህ እኮ ዝቅ አድርገው። መጽሐፉን ዝቅ አድርገው። አንብቤላለሁ። ዝቅ አላደረገው እንደው ዞር አድርጌዋለሁ። ነብይ የተባለው ሰውዬ ማን ነው? ለምን ትፈራለህ? ዝቅ አድርገው። ነብይ የተባለው ሰውዬ ማን ነው እኮ? ነብይ የተባለው ማን እንደሆነ ላሳይ። ስሙን ይናገር። እታች ወረድ እንዳይለምድህ በሌላ ስትመጣ አሁንም እንደገና ደግሞ አወርድሃለሁ ማለት ነው። ለዚህ ነው አየህ፣ ነብይ የተባለው ሰውዬ ማን እንደሆነ እንኳን አያውቅም። ኦኬ፣ እንደዚህ አረፋ እያስደፈቀው እልካለሁ ማለት ነው። ነብይ የተባለው ሰውዬ አብርሃም ነው። የሰውየውን ሚስት መልስ ነብይ ነውና ያለው እግዚአብሔር አብርሃምን ነው ነብይ እያለ ያለው። ስለዚህ ስላንተ ይጸልያል ትድናለህ ነው ያለው። ስለማን? አብርሃም ስለማን ይጸልያል? ስለ አቤሜሌክ ማለት ነው። ወደ ማን ነው አብርሃም ጸሎቱን የሚያቀርበው? ወደ እግዚአብሔር ማለት ነው። የኔ ጥያቄ ምንድነው? ፍጡር የሆነው አቤሜሌክ ፍጡር ወደ ሆነው ወደ አብርሃም ጸለየ? አልጸለየም። የኦርቶዶክስ ትምህርት አፈር ደቼ ጋጠ ማለት ነው። አደባባይ ላይ ወደ ፍጡር የምትለምኑት ልመና ከንቱ ተራ መሆኑን እንደዚህ እንደ እብድ ውሻ በሽታ አረፋ እየደፈቅ የምትመልሰው አጠቅ ትለፈልፋለህ ማለት ነው። እዚህ ጋር አሁን የሚሆነው የነበረው የእናንተን ትምህርት ለማስረዳት ይሄ አቤሜሌክ የሚባለው ሰውዬ ወደ ነብይ ወደ ሆነው ወደ አብርሃም ጸልዮ ቢሆን ኖሮ ፍጡር ወደ ፍጡር ይለምናል፣ ፍጡር ወደ ፍጡር ይጸልያል ብለን ነበር። እግዚአብሔር ግን ነብይ ነው ብሎ ያለው አብርሃምን ነው። ስለዚህ አብርሃም ነብይ ሆኖ አብርሃም ስለ አንተ ስለ አቤሜሌክ ሚስቱን ወደ የወሰድክበት ሰው ስለ አንተ ጸሎትን ይለምናል ነው። ወደ ማን ነው የሚለምነው? አብርሃም ወደ እግዚአብሔር ማለት ነው። የኔ ጥያቄ ምንድነው? አንተ ወደ ማርያም እንደምትለምን እንዳንተ ወደ ፍጡር ጸሎትና ልመናን ያቀርባለሁ? የለም። እንደዚህ አይቀጡ ቅጣት ቀተን ለሚመጣው ትውልድ ማስተማሪያ እናደርጋለን። ዝም ጭጭ ምጭጭ ነው የምትለው። እሺ መረጃ ልስጣ ኤርሚን ያለው። እሺ ትችላለህ። ሁለተኛ ነገሥት ላይ ይኸውልህ ለፍጡር ጸለየ ለምትለው የሱናማዊቷ ሴት ልጇ በሞተባት ጊዜ ማን ነው? ቆይ ማን ነው? ለነብዩ ኤልሳ ማን ነው? ክፍሉ ንገረን ወንድማችን። ማን ነው ነው ያልኩህ? ሁለተኛ ነገሥታት ላይ ያለ ሁለተኛ ነገሥታት 4:33 ከ34 ላይ ወጥቶም በብላቴናው ላይ ተኛ፣ አፉንም በአፉ አይኑንም በአይኑ እጁንም በእጁ ላይ አደረገ፣ በእርሱም ላይ በተዘረጋ ጊዜ የብላቴናው ስጋ ሞቀ ይላል። ይህን የጠየቀችው የሱናማዊት ሴት ናት። ልጇ በሞተባት ጊዜ ለኤልሳ ነው የጠየቀችው። ኤልሳም ይህንን ነገር ሄዶ ወደ ጸለየ፣ ልጁም ተነሳ። ሁለተኛ ነገሥት መጽሐፍ ምዕራፍ 4 ቁጥር ስንት ነው ፕሊስ? 33። እሺ ኦኬ ጋይድ ገብቶም በሩን ከሁሉ በኋላ ዘጋ። ወደ ማን ጸለየ? ወደ እግዚአብሔር። እሺ የታለ ፍጡር ወደ ፍጡር የለመነው የታለ እንዴ? ያ ልጅ የሞተው ልጅ ማን ልጅ ነው? ፍጡር ወደ ፍጡር የጸለየው የታለ ነው ብየመለ ኮይ ኤርሚ ይኸውልህ፣ በመጀመሪያ ደረጃ እኔ አሁን እሺ ወንድምናት እሺ እየደከምክ ያለው የሚመስለኝ ኤርሚ ፍጡር ወደ ፍጡር የሚጸልይ ወይ ኤርሚ እዚህ ጋር እየደከምክ ያለው የሚመስለኝ ሰውን ወደ እምነቱ ወደ ጥሩ ነገር እንዲመለስ ነው አይደለ?
ሁላችንም ምናልባት የኔ እውነት ልክ ነው ያንተ እውነት ልክ ነው የምንለው ሁላችንም ወደ ጥሩ ነገር ለመመለስ ይመስለኛል። ልክ ነው። ስለዚህ እኔ የምመልስ በእግዚአብሔር ቃል ነው፣ አንተ የምትመልሰኝ በእግዚአብሔር ቃል ነው አይደል? አሁን እዚህ ጋር ለጥያቄ የሚመጥን መልስ ከእግዚአብሔር ቃል ስትሰጠኝ ለጥያቄህም የሚመጥን መልስ ከእግዚአብሔር ቃል ስትሰጥህ ነው የምመልሰው የምትመልሰኝ። አሁን ነብዩ ስለዚህ ሴጣን እዚህ ጋር ፍጡር ወደ ፍጡር ለመነ ብሎ የሚል እዚህ ጋር ያለው እየነገርኩህ እኮ ነው ኤርሚ። ይኸውልህ ህፃኑን አስነሳው አላስነሳውም ጥያቄ ነው የምጠይቀህ። እኔ ከፈለገ ህፃኑን ያዘልለውም የኔ ጥያቄ አይደለም። ፍጡር ወደ ፍጡር የጸለየበት የታለ? ልጄ ሞተብኝ ብላ እኮ የጠየቀችው ፍጡር ወደ ፍጡር የጸለየበት የታለ እኮ ነው ብዬ የምለው። አማርኛው ግልጽ አይደለም እንዴ? ፍጡር ወደ ፍጡር ጸለየ። እናንተ ወደ ማርያም የምትጸልዩበትን ተረታችሁን ወደ ኤልሳ የጸለየ ሰው አምጣ ነው ያልኩ። አምጣ እኮ ነገርኩህ እኮ ኤልሳ የታለ? ይኸው ካሜራው ሴት ለመነችው። ማን ነው ወደ ማን የጸለየችው? የጠየቀችው በአካል ነው። ወደ ማን የጸለየችው? አንተ ወደ ማርያም እንደምትጸልይ ኦኬ። ጥያቄ ታዲያ ምንድን ነው? እናንተ ወደ ማርያም ጥያቄ ነው የምትጠይቁት? ጸሎት ነው የምትጸልዩት? ጸሎት ነው። በቃ ልክ እናንተ ወደ ማርያም እንደምትጸልዩ የጸለየ ሰው ወደ ፍጡር የጸለየ ሰው አምጣ ነው ያልኩህ። ነው ጥያቄው። ለምን ዳይቨርት አደረገው እኮ? ሱናማይት ሴት ነገርኩህ እኮ። የት አለ? ቁጥር ስንት? አንተ ወደ ማርያም እንደምትጸልየው ሱናማይቷ ሴት ወደ ኤልሳ ጸለየች ነው ብለህ የምትለኝ? እሺ ወረድ አድርገው ነው ወይ የምትለኝ? አወርደዋለሁ ከፍ ማለት ነው። ነገርኩህ እኮ ሱናማይቷ ሴት የጸለየችው ወደ ኤልሳ። እባክህ እኩል አታውራ። ወዳጄ እኩል አታውራ። ስለዚህ ሱናማይቷ አንተ ወደ ማርያም እንደምትጸልይ ሱናማይቷ ሴት ወደ ኤልሳ ጸለየች ወይ ብዬ ስልህ አዎ ነው ያልከኝ አይደል? ቴንክ ዩ። ቁጥር ስንት ላይ ላንብብልህ? ሂድ ወደ አንሳ፣ ወደ ላይ ሂድ። እሺ ከዚህ ወርታች ነው ወደ ላይ ማለት ወደ ኋላ ልመለስ ወይስ? አይ ወደ ላይ ወደ ታች ሂድ። ወደ ቁጥር 32 ነው ወደ ላይ የምትለኝ ወይ ወደ ቁጥር 34 ነው የምትለኝ? ድል ጀምርልህ። ሂድ ከአንድ ጀምሮ ታሪኩን አንብበው። ይሄው አዘለ ተመለስ በል። እኔ አምላኬ ቃል ነው ለአንተ ቁጭ ብዬ ታሪኩን ሳነባለሁልም ታሪኩን ሳላነበውም አውቀዋለሁ። ክፍሉን ንገረኝ ከፈለኩ ማለት ነው። ስለምታውቀው እኮ ነው የነገርኩህ። ለዚህ ነው ቁጥሩን ንገረኝ። የቱ ጋር ነው የጸለየው? ጀመረ ከ22 እሺ። ባሏንም ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼ እመለስ ዘንድ አንድ ሎሌና አንድ አህያ ላክልኝ አለችው። ማንን ያለችው? ባሏን፣ ሴትዮዋ ማለት ነው። የኔን ጥያቄ እንዳትረሳው። ሴትዮዋ ወደ ኤልሳ ጸልያለች ብለህ ነው ያልከኝ። አንተ ወደ ማርያም እንደምትጸልይ ጸልያለች ብለህ የምትለው እሱ ልታሳየን ነው። እንቀጥላለን። ኦኬ። እርሱም መባቻ ወይንም ሰንበት ያይደለ ዛሬ ለምን ትሄጂበታለሽ አለ። እርሷም ደህና ነው አለችው። አህያውንም አስጭና ሎሌውንም ንዳ ሂድ፣ እኔ ሳላዝህ አታዘገኝ አለችው። እንዲሁም ሄደች። ወደ እግዚአብሔርም ሰው ወደ ቀርሜሎስ ተራራ መጣች። የእግዚአብሔርም ሰው ከሩቅ ባያት ጊዜ ሎሌውን ጊያዝን እነኋት ሱናማይቱ መጣለች፣ ተቀበላት ዘንድ ፈጥነህ ሩጥና በደህናሽ ነውን? ባልሽ ደህና ነውን? ልጅሽስ ደህና ነውን? በላት አለው። እርሷም ደህና ነው አለችው። ወደ ተራራውም ወደ እግዚአብሔር ሰው በመጣች ጊዜ እግሮቹን ጨበጠች። ጊያዝም ሊያርቃት ቀረበ። የእግዚአብሔር ሰው ነፍሷ አዝናለችና ተዋት፣ እግዚአብሔር ያንን ከኔ ሰውሮታል አልነገረኝም አለ። እዚህ ላይ እግሩንም ያዘችው የሚለውንም እንዳትረሳ እየጠየቀችው ነው። እሺ ኤርሚ እግሩን ያዘችና ምን አለ ይችላል? ጸለየ ይችላል? አይ እግሩንም እንደ እግሮቹን ጨበጠች። እግር እንዴት ይጨበጣል? እግር ማለት አይደል እንደ ኤርሚ ጸለየ ይችላል ወዳጄ፣ ጸለየ ይችላል ወይ ነው ያልኩህ። እግሩን ይዛለች። አውልክ ነው ጸለየ ጨበጠች ማለት ምን ማለት? እግር የሚጨበጠው ምን ማለት ነው? እግር መጨበጥ ማለት መጸለይ ማለት ነው። ተው እዚህ ጋር አንግባሽ ውረድ ጨርስ። እግር መጨበጥ ማለት መጸለይ ማለት ነው ወይ? ኦርቶዶክሳውያን በጴንጤ ፊት መጣችሁ እንደዚህ በየፌርማታው ትዋረዱ። እግር መጨበጥ ማለት መጸለይ ማለት ነው ወይ? ወዳጅ ዝቅ ማለት እያልኩ ነው። እግር መጨበጥ አዎ ወይ አይደለም በለኝ። እግር መጨበጥ ማለት መጸለይ ነው።
እግር መጨበጥ ማለት ዝቅ ማለት መለመን መጸለይ ነው ወይ ነው ያልኩህ። እግር መጨበጥ ማለት መጸለይ ነው ወይ? መልሰህ ለምን አትሄድም? እሺ አዎ ቀጥል በቃ። አዎ አይደለም አሁን ሰው ይፈርዳል እዚህ ጋር። እግር መጨበጥ ማለት መጸለይ ማለት ነው ወይ? የመጨረሻ ጥያቄ የምጠይቅህ። አዎ ቴንክ ዩ። አሁን አዎ ብላል። በኋላ እንመለሳለን ቁጥር 27 ላይ ማለት ነው። እሺ አዎ ልቀጥል አንድ ባለ አዎ እርሷም በውኑ እሺ እርሷም በውኑ ከጌታዬ ልጅን ለመንሁን እኔም አታልልከኝ አላልኩም አታታለኝ አላልኩምን አለችው። ኦኬ አትወሰደው ብራዘር ጊያዝም ወገብህን ታጠቅ በትሬንም በእጅ ይዘህ ሂድ። ሰውን ብታገኝ ሰላም አትበል፣ እርሱም ሰላም ቢልህ አትመልስለት። በትሬንም በሕፃኑ ፊት ላይ አኑረዋል አለው። ኦኬ አንብበው። እሺ እኔ አቁሜያለሁኝ። ልታስነብበኝ ስላልቻልክ አንተ አንብበው፣ እኔ ሚት አድርጌያለሁኝ። አንብብ አንተ ከፍተህ ከዛው መጽሐፍ አብራልኝ። እሺ አብራልኝ። የለኝም እሺ ከዛም ቀጥሎ እንደዚህ ነው የማሰቃያችሁ። በላምጣውን ቶሎ ትልቁ ላይ አድርጌያለሁ። ራስ አንብብ። እኔ ሳነብ ልታስነብበኝ ስላልቻልክ አንብብ። በል ቶሎ በል። እኔ እኮ እጄ ላይ መጽሐፍ ቅዱስ ክፍል ስላልያዝኩ ነው። በቃ የለም ታዲያ ባዶ እጅን መተህ ሚዩት አድርግ። ባዶ እጅን መተህ ኦርቶዶክስ መቼ መጽሐፍ ቅዱስ ነው? እግዚአብሔርን ይኸው ሚዩት አድርገው። የእግዚአብሔር ቃል በውስጣችሁ የለ፣ በእጃችሁ የለ፣ በቤታችሁ የለ። ሳነብልህ እንኳን ራሱ እንኳን ልታስነብበኝ አልቻልክም። ኦኬ ስለዚህ ቢያንስ ቴንኪው ልትል ስትገባ እንደው እንዲህ አይነት ነገር ጥሩ አይደለም። እሺ ቴንኪው። አቁም ስትለኝ አቆማለሁ ቁጥሩ ድረስ ማለት የምትፈልገው ቁጥር ድረስ። ቁጥር 30 የሕፃኑም እናት ሕያው እግዚአብሔርን በሕያው ነፍስህም እምላለሁ አልተውህም አለች። ተነስቶም ኤልሳም ወደ ቤት በገባ ጊዜ ሕፃኑ ሙቶ በአልጋ ላይ ተጋድሞ ነበር። ገብቶም በሩን ከሁለቱ በኋላ ዘጋ። ወደ እግዚአብሔርም ጸለየ። ኤልሳ ማለት ነው። መጥቶም በሕፃኑ ላይ ተኛ። አፉንም በአፉ ዓይኑንም በዓይኑ እጁንም በእጁ ላይ አድርጎ ተጋደመበት። የሕፃኑም ገላ ሞቀ። ተመልሶም በቤት ውስጥ አንድ ጊዜ ወዲህና ወዲያ ተመላለሰ። ደግሞም ወጥቶ 7 ጊዜ በሕፃኑ ላይ ተጋደመ። ሕፃኑም ዓይኖቹ ተከፈቱ። ጊያዝንም ጠርቶ ይህችን ሱናማዊት ጥራ አለው። ጠራትም። ወደሱ በገባች ጊዜ ልጅሽን አንስተሽ ውሰጂ አላት። ገብታም በእግሩ አጠገብ ወደቀች፣ በምድርም ላይ ተደፋች። ልጇንም አንስታ ወጣች። ኤልሳም እሺ የታለ ታዲያ? አሁን ይሄ ማለት አስብ። ቆያ ኤርሚያስ እንግዲህ አንተ ተናገር፣ ለኔ ምድል ስጠኝ 30 ሰከንድ። ያው ተዳራ እንደ ዳይቆስ ነው። እቺ ሱናማዊት ሴት ልጇ ሞተባት። ልጇ ከመሞቱ በፊት ሄዳ እሱ ራሱ ነው ልጅ እንደምትወልድ የነገራት፣ ወንድ ልጅ እንደምትወልድ የነገራት። አይ አልልም አልፈልግም እንዳለችውም ከላይ አስረዳ ነው ሰጥሻለሁ። ምክንያቱም ከዚህ በፊት ልጅ እምቢ ብሏት ስለነበረ። ከዛ በኋላስ ልጅ ወለደች፣ ሞተባት። ቀጥ ብላ ሄደች ወደ ማን ነው? ወደ ነብዩ በዛ ተራራ ላይ። ከዛስ እንደውም አብሮት ከነበሩ ተከታዮቿን ሄዳ አድርግ ሲለው አይደለም ነው ያለች። ቀጥታ ሄዳ እግሩን ነው ያዘችው። ምንም አልሆንኩም ብላ እግሩን ያዘችው፣ ጨበጠችው። የማይሞት ልጅ ለምን ሰጣት? የሚሞት ልጅ ለምን ሰጣት? ጠየቀችው። እሱ ሄደ ለእግዚአብሔር ጠየቀ። የሞተው ሲነሳላት ሄዳ በእግሩ ስር ወደቀች። ኤርሚያስ ይሄ አሁን ላንተ ጠፍቶ ነው? የሶስተኛ ክፍል የሚመልሰው ተራ ጥያቄ ነው። ኤርሚያስ ጨረስክ አይደል? የኔ ጥያቄ አዎ አድመጠኝ። አሁን የኔ ጥያቄ አንተ ወደ ማርያም ጸሎትና ልመና እየተንከባለልክ እንደምታደርገው ፍጡር ወደ ፍጡር የጸለየበት አምጣ ብዬ ስልህ ሱናማይቷ ሴት ጸልያለች ወደ ኤልሳ አልከኝ። የታለ ሱናማይቷ ሴት ወደ ኤልሳ ጸሎትና ልመና አንተ ወደ ማርያም እንደምታቀርብ ያቀረበችበት ክፍል? መልስ ኤርሚ በቃ ማለት በላ መልስ። እግሩን ጨበጠች ማለት ምን ማለት ነው? ኦኬ እግሩን ጨበጠች ማለት ጸለየች ማለት ነው። 100%
እሺ በምንድን ነው እኮ ስለገባው አይደለ? አድምጠኝ ፕሊዝ። እግር ጨበጠች ማለት ጸሎት ነው ብሎ የሚለው ማስረጃ ስጠን። ይሄ ኤርሚ አንዴ እኔ በጣም እንደምታውቀው ነው የምረዳ። ሰው ይረዳል፣ ይታዘባል። ማስረጃ ሄዳ ጠየቀችው። ለምንድን ነው የጠየቀችው? እሷ ለምን አልጸለየችም ወደ እግዚአብሔር? ወዳጄ አቤት እግር ጨበጠች ማለት መጸለይ ነው ብለኸኛል። ማን ነው እንደዚህ ብሎ የፈታው? መረጃ አምጣልኝ። እንዴ እያየ ምንድን ስለሆነ ገብቶ መረጃ አምጣልኝ። እያያት መረጃ አስጠኝ ነው ያልኩህ ካሜራ ከፍቼ እኮ። አዎ ልክ ነህ እኮ ኤርሚያስ። ይኸውልህ ሄዳ ሴትዮዋ እግሩን ስትይዝ እግሩን ስትጨብጥ ዝቅ ስትል ምን እንደሆነ ስለገባት አደነላት። ወልደ ጊዮርጊስ መጨበጡን መጸለይ ነው ብለህ ተርጉመዋል። ማን ነው መጨበጥን መጸለይ ነው ብሎ የተረጎመው ነው ብዬ ያልኩህ? እሱን ስጠኝ። አሃ ኤርሚያስ እንደዛ ካልክማ ለምሳሌ ትንቢት ኤርሚያስ ምዕራፍ 7 ቁጥር እሺ ልንገርህ። ወልደ ጊዮርጊስ መጨበጥን መጸለይ ነው ብሎ የተረጎመ እንዳንተ ማን ነው? ክፍሩን ስጠኝ ነው እኮ እያልኩህ ያለሁት። እሺ ስማኛ፣ የትንቢት ኤርሚያስ ምዕራፍ 7 ቁጥር 25 ላይ አባቶቻችሁን ከግብጽ ምድር ካወጣሁበት ቀን ጀምሮ በየቀኑ እየማለዱ ባሪያዎችን ነቢያት ልኬባችሁ ነበር ይላል። አብያ ማለደ ነበር ማለት ነው። 7:25 ላይ መንፈስን በማይናገር መቃተት ስለኛ ይማልዳል ይላል። መንፈስ እያማለደ ነው ማለት ነው። አሁንም አማላጅ ነው። ከማን ጋር ነው የሚያማልደው? አትርጉም ሜት አድርገው ያመጣው። አሁንም እዚህ ጸሎት ብለህ ልትል ነው። 7:25 አውጥቼልሃለሁ። ኤርሚያስ አልሆነልህም ማለት ነው። በሁለተኛ ነገሥት መጽሐፍ ምዕራፍ 4 ላይ መሰረት አልሆነልህም አይደለም። ምሳሌ ነው ኤርሚ። እኩል አታውራ። እግር ጨበጠች ማለት ነው። በስርዓት ነው የማናግርህ፣ በስርዓት። አዎ ግን እግር ጨበጠች ብሎ የሚለው መጸለይ ነው መለመን ነው ብሎ የሚል ያመጣው መረጃ የለም። እንደሱ አላልኩም። ይሄንን እግር መጨበጥ ማለት መጸለይ ነው አላልከኝም? አዎ እኔ የሰጠውህ። እሺ ማን ነው እንደዛ ብሎ የተረጎመው እኮ ነው ያልኩህ። እንዴ እግር መጨበጥ ለአንተ ምንድን ነው እኮ? ማን የተረጎመው ነው ያልኩህ? እግር መጨበጥ ማለት እሺ አላስረዳም። እግር መጨበጥ ማለት መጸለይ ነው ብሎ ያለውን ራስህ ክሌም አድርገዋል። ማን ነው እንደዚህ ብሎ ያስረዳ ነው ያልኩህ? መረጃ። ኦኬ እኔ ደግሞ እግር መጨበጥ ምንድን እንደሆነ አስረዳኝ ነው ያንተን እምነት ልቀበለው። ሚዩት አድርግ፣ እንዳትከፍት። this is orthodox። መቀጥቀጥ፣ መገረፍ፣ በራሳቸው በትር መመታት የማይሰለቻቸው ተንቀጭቅዣው መጥተው ጴንጤ ጋር ይገቡና ብሉይን ይጠቅሳሉ፣ አዲስ ኪዳንን ይጠቅሳሉ። ለጠየቅናቸው ጥያቄ የሚመጥን መልስ እናገኛለን ብለው ነው እነሱ በእርግጥ የሚተረተሩት። ግን የሚጠቅሱት ጥቅስ ሁሉ በሙሉ ከጠየቅናቸው ጥያቄ ጋር አቻ መልስ የሚሆን ነገር ጥምን የሚያረካ እንኳን ለኛ አይደለም ለነሱ እንኳን ራሱ ጥምን የሚያረካ መልስ የለውም። ምክንያቱም ቃሉ አይልም። የቅድሙን ባተሌ ሰውዬ ቅድም አይታችኋል። እነዛ በ3 በ4 አካውንት ሲገባ የነበረው አንብብልኝ እንኳን ብሎ ሳነብለት ቁጥሩን አያስጨርስም። አምጣ ብዬ ስለው አቤሜሌክ ወደ አብርሃም እንኳን አልለመንም። እግዚአብሔር ነው አቤሜሌክን አብርሃም ነብይ ነውና ስላንተ ይጸልያል ብሎ አለው እንጂ አንተ አቤሜሌክ ሄደህ ወደ ነብዩ ወደ አብርሃም ጸልየህ እሱ ደግሞ ወደ አንተ ወደ እኔ ይጸልይልሃልና እኔ እንደዛ አድርጌ ድናለሁ ብሎ ቢለው ኖሮ ያስኬድ ነበር። ስላንተ ይጸልያል ማለት አንተ ወደሱ ጸልይ ማለት ነው አይደለም። ስለዚህ ወደ ማርያምና ወደ ሌሎች ጸሎትና ልመና የሚያቀርቡት ወንድሞች እናቶች ኦርቶዶክሳውያን በዓለም ዙሪያ ያሉ ካቶሊካውያንም የበሰበሰ የሰው ስርዓት ትምህርት ነው እንጂ መጽሐፍ ቅዱሳዊ ትምህርት አይደለም። የበሰበሰ የሰው ስርዓት ትምህርት ይባላል። ወደ ፍጡር ጸሎትና ልመናን ያቀረቡ አባቶች አንድም የሉም። በመዝሙር 65 ላይ እግዚአብሔር ቃል እንደሚናገረው ጸሎት ለእግዚአብሔር በጽዮን እንደሚቀርብ ምስጋናና ጸሎት ለሱ እንደሚቀርብ ስጋ ለባሽ ሁሉ ጸሎቱን ወደሚሰማ ወደ አንተ ይመጣል እንጂ ብሎ ያለው ወደ ፍጡር ይመጣል ብሎ ያለበት አንድም ክፍል የለም። ይሄም ወንድማችን አሁን እዚህ ያለው ይሄው ቀደም ጠቀሰ። ሁለተኛ ነገሥት መጽሐፍ ምዕራፍ 4 ሱናማይቷ ሴት ወደ ኤልሳ ጸለየች አለ። አምጣ መረጃ ብይስለው እግሩን ያዘች። እግር ያዘች ብሎ የሚለውን ጸለየ ብሎ የተረጎመው ማን ነው? በቃ ብያለሁ። ከዛ ኤርሚያስ መጽሐፍ ምዕራፍ 7 ቁጥር 25 ላይ አባቶቻችሁ በግብጽ ምድር በወጡበት ቀን እየማለዱ ብሎ ይላል። ይሄ ምን ያገናኘዋል ከዚህ ጋር? ምንም አያገናኝም። ስለዚህ አራውንድ ዘቡሽ ሚዩት አድርገው ፕሊዝ። አራውንድ ዘቡሽ እንደዚህ እንከራተታሉ ኦርቶዶክሳውያን ወገኖቼ ማለት ነው፣ ተሰቃዩ። ስለዚህ ይህንን ወደ ፍጡር የምትለምኑትን ቅድም ባልኩት ቃል ተጠቀመዋለሁ። የበሰበሰ የሰው ስርዓትን ትምህርት እውነት ለማድረግ ሄደህ ሕያውን ቃል ጋር ብትሄድ አንዱም በአስረጅነት
የሚነግርህ ያንተን ጥያቄ ጠይቅኑን መልስ ሊሆን የሚችል የለም። ወደ ፍጡር ጸሎትና ልመና ያቀረበም የለም፣ ሊቀርብም አይችልም። ፍጡር ፍጡር ነው። የማንንም ጸሎትና ልመና አይሰማም። ኦኬ፣ አይሰማም። መጽሐፍ ቅዱስ በዚህ ጉዳይ ምንም የሚናገረው ነገር የለም። ወንድምነት ትልቁ ላይሆን ከወንድምነት ጋር ቀጥሉ። እኔ እዚህ ላይ አልጨርስ። ከወንድምነት ጋር ወልደ ጊዮርጊስ መቀጠል እንችላለን። ወንድምነት ትልቁ ላይሆን። እሺ ዳኒ እንዴት ነህ? ወንድምነት ማይክ ሚዩት ነው። ትልቁ ላይ ሆኑና ቀጥሉ። አሜን። እሺ ወንድምነት እህትየው እሺ እህትየው ወደ ዳኒ ከመሄዱ በፊት ግን ቅድም የተናገረው ትክክል ያልሆነ ነገር አለና እግር መጨበጥ መጸለይ ነው የሚለውን ነገር ከየት እንደተማረውና በምን አይነት መልኩ እንደፈታው ቢነግረን ጥሩ ነው እኮ። ጠየቁት እኮ ምንም የነገረን ነገር የለም። ከዳኒ ጋር ምን ብሎ ነው የሚቀጥለው? እርሚ አሁን ይሄን ሳይናገር እግር መጨበጥ መጸለይ ምን ማለት ነው? መሲ እህቴ ቀደም ጀምሬ ያቅሻለሁ፣ ግን ምን መሰለሽ አንቺም አይደለም የሚል ነገር ልታስረጅኝ አትችይም። አሁን ለምሳሌ ቅድም ኤርሚ አንተ ያመጣው ትምህርት ነው የምተነትንልህ። አምጣ ማስረጃ። የትኛው አባስ ነው እግር መጨበጥ መጸለይ ነው የሆነው? ኦፍኮርስ አንቺ አይደለም የምትይበትን ማስረጃ ስጪ። ስሜታዊ አድርጋችሁ እንደወርድ ከሆነ አልወርድም። ተይ መሲ፣ እንደዛ አይነት ሰው አይደለም። አላወቅሽ እንደዛ አትሁኝ። አይደለም የሚል ነገር አስረጂ ስልሽ እኮ አንቺ ምንም ማስረጃ የለሽም። ለምሳሌ እግር መጨበጥ ማለት ነው አስረጂ። ሲጀመር አይደለም፣ አይገናኝም። አስረጂ እኮ ያልኩሽ። አንቺ የትኛው አላስረዳህም? ሴትዮ ይኸውልሽ መሲ አላስረዳህም። ተሳስቻለሁ በልና እናስረዳሃለን። አንቺ ተሳስቻለሁ በይ እናስረዳሻለሁ። እንዴ እንደዛ ትበይ። ለምን እንደዛ አይባልም። ስሜታዊ ለማድረግ ነው ጥረት የምታደርጊው አይባልም። አንድ ሰው ልጇ ሞተባት ሄዳ እግሩ ላይ ወደቀች፣ ምን እንዳስፈለገ ተረዳው። ይሄ 400 ሰው እዚህ ጋር ይረዳል። ከዛ ሄደ አዳነላት። ካዳነላት በኋላ እግሩ ላይ ወደቀች። ይሄ ላስረዳ ምናምን መልክ ምናምን አትስልኝ። ዳኒ ጋር እናውራ። አንዴ ቆይ እንደማመጥ ፕሊዝ። አይ መልስ ስጭኛ። ቆይ ሚዩት አድርጌያለሁ። ተረጋጋና አዳምጠኝ። ወደ እግር መውደቅ መጸለይ ነው የተባለበትን መጽሐፍ ቅዱሳዊ ማስረጃ ስጠኝ፣ ወይም ደግሞ አባቶች ምን ብሎ እንደፈቱ ንገረኝ እስቲ። የትኛው መጽሐፍ ወደ እግር ነገርኩሽ እኮ። ለምን አንተን አስረዳኝ እያልኩ እኔን ትጠይቀኛለህ እንዴ? እያስረዳሁሽ አልረዳም አልሻ። አንቺ እያልሽ እኮ እግር መጨበጥ ሰላምታ ነው ካልሽ ንገሪኝ። ምንድነው እግር መጨበጥ? ይቃል ዳኒ ስለጠየቀው እኛ ተሳስተናል። ዳኒ አርሞ ካያልፍም አለቀ። ዳኒ ቢሆን ሊጠይቅ የሚችለው ነገር ምን ለማለት እንደፈለግ ይጠይቃል። ኦፍ ኮርስ ይሄ ትክክል አይደለም። ከታች የምትሰሙ ሁላችሁም ማለት ነው። ወደ እግር መያዝ መጸለይ የሆነበት ዘመን እንግዲህ ኦርቶዶክስ ቤተክርስቲያን ነው። ሁሉንም ነገር እንደፈለጋችሁ ስለምትፈቱት ነው እንደልባችሁ በሰዎች ሐሳብ የምትመላለሱት ማለት ነው። ይሄ